ኢየሱስ እሱማ ኢየሱስ ወንድ ልጅ። ስለዚህ ኢየሱስ ምንድነው ማለት ነው? ወንድ ልጅ። አንተ ይሄኛውን ወንድ ልጅ ታመልከዋለህ? ቀጥሎ ጥያቄ ወርገምልኝ ታንበው። ይሄኛውን ወንድ ልጅ ታመልከዋለህ አንተ? ይኸውልህ አሁን ጥቅሱን ስታነበው ምን ይላል መሰለህ? ሉቃስ ወንጌል ምዕራፍ 1 ላይ መልአኩ ይመጣና ማርያም ጋር ይላታል፣ ማርያም ሆይ አላት፣ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ። እነሆ ምን ትያለሽ? ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። እያበሰራት ነው፣ ብስራት እየነገራት ነውና ምን ብሎ አበሰራት? ትጸንሻለሽ አላትና ወንድ ልጅ ትወልጃለሽ አላት። አንተ ይሄንን ወንድ ልጅ ታመልከዋለህ? ታመልከዋለህ? ልጅ ዳኒ በትክክል ወንድ ልጅ ታመልካለህ? ከስር ያለው አንብበው አጨርሰው። ቆይ ወንዱ ልጅ እንጨርስ። አንተ ወንድ ልጅ ታመልካለህ? ወንድ ልጅ ታይሆን ወንድ ልጅ እኮ የዛ የወንዱ ልጅ ስሙ ኢየሱስ ነው። አንተ ግን ወንድ ልጅ ታመልካለህ ማለት ነው። 32ን 33ን አንብብለት። ቆይ ዘጻት አንተ ደግሞ በተራ ትቀጥላለሽ። በተራ ትቀጥላለህ። ለምን አንብባ አትጨርስም? አንብባ ጨርስ። ወንድ ልጅ ከማለት በፊት ፍጹም ስሜታዊ አትሁኑ፣ ተረጋጉ። እሱ ጋር እንጨርስና እኮ እናንተም ታወራላችሁ። ስሜታዊ መሆን አይደለም። አዎ ቀጥል ማሂሩ። እሺ ልጅ ዳኒ አሁን ቀላል ጥያቄ ተዋቸው፣ በስርዓት ይማራሉ ኢንሻአላህ። አታወርዷቸው። ቀጥል ማሂር። አፍወን ኦኬ። ትጸንሳለች፣ ወንድ ልጅ ትወልጃለሽ አላት፣ ስሙንም ኢየሱስ ትይዋለሽ አላት። ኢየሱስ ምንድነው? ወንድ ልጅ ነው አይደል? አዎ ያ ወንድ ልጅ የሆነውን ኢየሱስ አንተ ታመልከዋለህ? ከስር ያለው አንበው እንጂ ጨርሰው። አንድ ወንድነቱን ብቻ ቆና አንተ ያነው። እርሱ ችግር የለውም። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል ይላል እኮ። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። እሺ የልዑል ልጅ የሆነውን ወንድ ልጅ ታመልከዋለህ? ዳኒ ወንዱ ልጅ ታመልከዋለህ? እኔ ግን ማሂር ይቅርታ፣ እሺ ወንድ ልጅ የሚለው ነገር ለምሳሌ ዳትማች ላይሆን ይችላል፣ ችግር የለውም። ግን አሁን ልጅ ዳኒ ወንድ ልጅ ነው ያዝ ነው። እሺ አምላክ ያለው አምላክ ይኖራል ዳኒ? ዝም ብለን ቀለል አድርገን ስናስበው ማለት ነው። አምላክ ያለው አምላክ ይኖራል ዳኒዬ? አምላክ ያለው አምላክ እንዴት ይኖራል? ኦብቪየስሊ ማለት ነው። ምክንያቱም አምላክ ካለው የተፈጠረ ፍጡር ነው ማለት ነው እሱ ራሱ ማለት ነው አይደለ? እንደዛ ነው። ቀደም ማሂር አምላክ አለው ስለነበር አዎ በላቸው። አምላክ በለና መልስላቸው። የማደናገር ስራ እየሰሩ እኮ ነው። አይገባህም እንዴ? ቆይ አንዴ ዳኒ ቆይ እስታሪ ምን መሰለሽ፣ ይኸው አንቺ ትቀጥያለሽ ከይቅርታ ጋር ስርዓትም አይደለም። አሁን አንድ እሱ እያወራ እሱ ይጨርስና ቀጥታ ወደ አንቺ ነው እንመጣው እንደው። ስለዚህ አንድ የሚዩት አድርገሽ አድምጪና አምላክ ያለው አምላክ ሊኖር አይችልም ማለት በትክክለኛ መንፈስ ነው እሱ የመለሰው። ማሂር ኢየሱስ ክርስቶስ አምላክ አለው ወይ? የታል አንገብጋቢ ነገር ነው ይሄ። እንዴት ምን ትላለህ ማሂር? ወንድ ልጅ ነው ወንድ ልጅ አላመልክም ብሏል፣ ያየዋል፣ እንትን ይለዋል። እሺ አምላክስ ካለው ከባድ ይሆናል። አምላክ አለው ወይ? ለአምላክ እንዴት አምላክ ይኖራል? ይሄ ጥሩ ጥያቄ ነው። ኢብሮ ቀና አርግለት አንዴ። ኤፌሶን ላይ ይታያል ልጅ ዳኒ? አዎ ይታያል። ኤፌሶን ምዕራፍ 1 ከቁጥር 3 ጀምሮ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የማን አምላክ ነው የሚባረከው ልጅ ዳኒ? የኢየሱስ አምላክ ነው የሚባረከው። ስለዚህ ኢየሱስ አምላክ አለው ማለት ነው። ኢየሱስ አምላክ የሆነው አሁን አዳም በእሳት የተገረፈ ሳለ ከልጅ ልጅ ተወልጄ አድንሃለሁ ብሎት ያለ አይደለም። ኤፌሶንን የጻፈው ማን ነው? ጳውሎስ ነው አይደለ? እኮ አስጨርሰኛ። ገብቶኛል። አንተ በስጋው ነው ልትለኝ ነው። ጳውሎስ ነው አይደለ ኤፌሶንን የጻፈው? ብቻ እኔ አስተምሮ ዝሮ ይሄን ምዕራፍ የማቴዎስ ወንጌል ምናምን እንደዛ አይነት አስተምሮ እኔ ገና አሁን እየተማርኩ ነው ያለሁት። አይደለም። አሁን እንዴት መሰለህ ሐሳቤን ላስረዳ። ጳውሎስ ይሄን ክፍል የጻፈው ኢየሱስ ክርስቶስ የድህነት ስራውን ጨርሶ ካረገ በኋላ ነው። እንዳንተ አሁን አዳነኝ ካልክ አድኖውናም ጨርሶ ካረገ በኋላ ነውና ኢየሱስ በሰማይ ቤት እያለ ጳውሎስ ምን ብሎ ተናገረ?
የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ አለ። ስለዚህ ኢየሱስ ክርስቶስ አሁንም በሰማይ ሆኖ አምላክ አለው አይደል? አሎ ኦኬ፣ አምላክ ያለውን አምላክ እያመለክ ነው ማለት ነው። አየህ አንተ አሁን ትክክለኛ አምላክ ያለው አምላክ ሳይሆን ህሊና የሚልህን እየተቃወምከው ነው። ህሊና ወንድ ልጅ አይመለክም ይልሃል፣ አንተ ግን ወንድ ልጅ እያመለክ ነው። ህሊና አምላክ ያለው አምላክ አይመለክም ይልሃል፣ አንተ ግን አምላክ ያለውን አምላክ እያመለክ ነው። ይሄ ግልጽ የሆነ ህሊናን ተፈጥሮን መቃወም ነው። ይብሮ አለ? አዎ አለ። ይምሩ ካለ ቀጥል ኢንሻአላህ። ይምሩ ይቀር። አሁን እኮ እያምታታችሁን እኮ ነው ያላችሁት። አንድ ነጥብ ይምሩ፣ ቆይ አንድ ነጥብ የምትሄድበት ነጥብ ደግሞ አለ። ወንድ ልጅ መሆኑ ዛት ማች ማተር ላይሆን ይችላል። ቅድም ተነጋግረናል። ያው ከባድ ነገር ነው። ወንድ ማለት የጾታ መደብ ነው። እንግዲህ ያው አንድ አካል ወንድ ተብሎ ከጠራ የጾታ መደብ ነው። አምላክ ሊሆን አይችልም በምንም ተአምር። የኛ አምላክ ብለን የምንጠራው የጾታዎች ፈጣሪ ነው እንጂ በጾታዎች ኢምቤድ የሚደረግ ወይም የሚወጠር አይደለም። ሁለተኛ አምላክ ሊኖር አይገባም። አምላክ ራሱ ማለት ነገራትን የሚመልክ ማለት ነው። ነገራትን የሚይዝ ማለት ነው። የሚቆጣጠር ማለት ነው። አምላክ ከሆነ እሱ ማንም ተቆጣጣሪ ሊኖር አይገባም። ኦኬ ተስማማን። ግን እዚህ ፖይንት ላይ ከዛ ደግሞ አምላክ ለምሳሌ አምላክ ሊላክ ይችላል ወይ? አምላክ ልክ እንደ ሰዎች ወርዶ በእናት እቅፍ ውስጥ ለምሳሌ ልጅ ዳኒ እንትን ልበለ አሁን ጡት መጥባት ማለት በጣም ደካማነት ነው አይደለ? የሰው ልጅ አሁን ሲጠነክር ጡት መጥባት ያቆማል። በልጅነቱ ነው ያንን የሚያደርገው አይደለም? ልጅ ዳኒ ዳኒ ያለ እየሰማሁ ነው ብራዘር። ለምሳሌ ጡት መጥባት የልጅነት እንትን ነው አይደለ? ልጅ ነው ጡት የሚጠባው። ሰው ሲያድግ ራሱ እስክታድግ ፈርጠም እስክትል ነው ጡት የምትጠባው። ከዛ ታቆማለህ አይደለ? ትክክል። ለምሳሌ አሁን አምላክ ጡት ይጠባል የሚባል ነገር ብትሰማ ለምሳሌ ይቀበሏል አይምሮ? በምን ነገር አድርገህ ልትቀበለው አትችልም አይደለም እንዴ? እንዴት ለማለት ይችላል? ህፃን ሁሉ ተወልዶ እስከ 30 ዓመት ጠባ እየተባለ ነው። ያው እኛን ላይቭ ያስከፈተን እሱ ነው። አሁን ምን ይምራን እስከ 30 ዓመት አሳየው። ይምራን 30 ዓመት እስኪሞላው ድረስ የሚጠባውን ታመጣልኛለህ? እንኳን ያሳያል። ይምሩ አለ ወይ ዘጻት እሱ ነው የሚያስገርመንኛ። እሱ እኮ ነው እዚህ ጋር ላይቭ አስከፍቶ የሚያስወራን ይሄ ነው። ወገኖቻችን ከዚህ መውጣት አለባቸው ነው፣ ሌላ ነገር አይደለም። ሀቂቃ ያው ቀጥል ይምራን፣ ቀጥል በታውቂ ኢንሻአላህ። ሌላ ፖይንት አነሳለሁ። ኦኬ ተመልክተህ ከሆነ ምን ይላል እዚህ ጋር? ይሄ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንደኛው መጽሐፏ ነውና ይኸው በግዕዘኛው ተመልክተው ከሆነ 30 ይላልና ምንድነው ብሎ የሚያስቀምጠው? ያው ሃይማኖተ አበው ወይም ደግሞ የአበዎች አስተምህሮ ማለት ነው። የነሱ መንገድ ምን ነበር የሚለውን እንትን የሚዳሰስበት መጽሐፍ ነው። የትኛው መጽሐፍ መሰለህ? እስቲ ይሄ መጽሐፍ የሚታይ ከሆነ እኔም እዚህ ጋር አሳየ። ይሄ መጽሐፍ ማለት ነው ሃይማኖተ አበው ይባላል። ይሄ መጽሐፍ ይኸው እንዲገልብጬ ወይ ላሳየ በጣም ትልቅ ስለሆነ እና በዚህ መጽሐፍ ላይ ምን ብሎ ነው የሚያስቀምጠው? የልደቱ ነገር ሰው ሊያቀው ሊናገረው አይቻልም ማለት የአካል እድገቱ ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ጡት ጠብቶ በስጋ የጥቂት ማደግን ወደዳል። አይታል አምላክ ጡት ጠብቶ ለዛውም 30 ዓመት ለዛውም እያደገ መጣ ማለት ኦብቪየስሊ ማለት ይሄንን አካል እኮ እኔ በህይወት ዘመን ባገኘው እኮ መጥቼ ራሱ እኮ ላሸንፈው እኮ ይችላል። የሆነ ነገር ላስደርገው ይችላል። ገብቷል? ሊትራሊ ስታስበው አንድ ልጅ አንተ ፊት ለፊት መጥቶ እኔ ያንተ ፈጣሪ ነኝ ወደፊት እቀጣሃለሁ ምናምን የሚል ከሆነ አልቀጣህም እስኪል ድረስ ትኮረኩመዋለህ ማለት ልጅ ስለሆነ ማለት ነው። እና በምን ተአምር ነው ይሄንን ልጅ በዛውም ወንድ ይሆነ ለዛውም አምላክ ያለውን ለዛውም መልእክተኛ ዮሐንስ ወንጌል መልእክተኛ ተብሎ የተጠራን አካል እንዴት እናመልካለን? ይሄ አግባብ አይደለም ነው። ይምሩ የምትጨምርለት ነገር ካለ እንትን ዘጻ ልጅ ነው የሚያወራው? ማን ነው የሚያወራው? ልጅ ምን ትላለህ? ልጅ ዳንኤል። ኦኬ እሺ፣ አንተ ያገባችሁና እሺ፣ እናንተ አሁን ኢሳ አይደለም የምትሉት ኢየሱስ ክርስቶስ የአላህ መልእክተኛ መሆኑን ታምንበታለህ አይደለ?
እንደ ሙሴ እንደ ማንኛውም ነብይ ነው። አቤት አቤት፣ እንደ ማንኛውም ነብይ ባሪያና መልእክተኛ ነው። የአላህ መልእክተኛ ነው ብለህ ታስባለህ አይደለ? የአላህ ባሪያና የአላህ መልእክተኛ። አዎ ትክክል ነህ። ኦኬ። እውራን ማብራቱና ሙታን ማስነሳቱ ታምንበታለህ? አምላክ ነው የሰጠው። አምላክ ነው ተአምሩን የሰራው ኢየሱስ አይደለም ከራሱ። ይገርምሃል። ኢየሱስ ላይ ተጠይቀው ምን አለ መሰለህ? አምላክ አይደለ የሰጠው? አምላክ አይደለ የሰጠው? አምላክ በሱ በኩል ተአምር ሰራ። ይገርምሃል። ኢየሱስ ራሱ መለሰ። መሐመድ እንደዛ አለ። አስጨርሰኝ ወንድሜ አስጨርሰኝ። መገረፍና መሞትን መልስለት። ምን አልከኝ? መገረፍና መሞትን ድል አንስቶ መነሳት ሳይንስ አታምንበትም? አሁን ይሄ በእናንተ ነው ያለው። ልመልስልህ አንደዳንጠኝ። እሺ አሁን መጽሐፍ ቅዱስ ላይ በትመጣ ኢየሱስ ምን አለ? ቃል በቃል እነዚህ የምታያቸው ተአምሮች ልክፈትልህ ያየኸው እንዲሁም ማለት ነው። አንዴ ቃል በቃል ኢየሱስ ስለ ተአምር ተጠይቆ የተናገረው ነው አይደለም? ቆይ ባለበት ችግር የለውም። አይ ተው ችግር የለውም። እያየን ነው። እሺ እያየን ነው። እሺ ኢብሮ ትከፍትልኛለህ ወይስ ልሞክር እኔ? ልክፈትልህ? ምን ልክፈትልህ? የማቴዎስ እንትን ክፈትልኝ። የዮሐንስ ወንጌል ምዕራፍ 14 የምትለው። ኦኬ 14 12። እሺ ዮሐንስ 14 ወይም ነብይ የሚለው ክፈትልኝና ኦኬ የኛው ይቀር እዛ ላይ ሊድ ሰዎቹ ነብይ ብለው ራሱ የዛን ጊዜ ተአምር ሲሰራ እግዚአብሔር ተአምር ሰራ ብለው ያሉበትን መጀመሪያ ነው። ሰዎቹ ራሱ የዛን ጊዜ እግዚአብሔርን አመሰገኑ ነው የሚለው። እግዚአብሔርን አመሰገኑ ከሱን ጀምር አያ። ስለዚህ በዛን ጊዜ ያሉት ሰዎች እሺ ቀጥታ አመሰገኑ። ሉቃስ 13 ትክክል አለኝ። ቆይ ፋይል ላይ ስላለኝ ነው ተመሳሳይ አጠገብ ስለሆነ። እሺ ሉቃስ 8:43 የየትኛውን ነው ይምሩ የምትለው? ሰውየውን ያስነሳውን አይደለ? ኃጢአት ተሰራ ይችላል ያለው ነው ወይስ ሌላ? ችግር የለም አንድ አይነት ናቸው። ሁለቱም አንድ አይነት ብቻ ግን መጨረሻ ላይ ህዝቦቹ ራሱ ምን እንዳሉ ነው። ኸይር እሺ ህዝቦቹ ይሄኛው ይሻላል። ቆይ ያው አይ ቲንክ እንዲህ ያለ ስልጣን የሰጠው የሚለው ነው አይደለ ይምሩ? አዎ ሁለቱም ችግር ያስኬዳል። ሉቃስ ምዕራፍ 9 ላይ ያለውን ክፈትልን። ማነው ማርቆስ? ያውና እሺ ያይምሩ ያው ጀዛከል። እሺ ያው እንደዚህ ይላል፣ ህዝቡም አይተው ተደነቁ፣ ለሰውም እንዲህ ያለ ስልጣን የሰጠን እግዚአብሔርን አከበሩ ይላል። አሁን እዚህ ጋር የወንጌል ጸሐፊ ምን አለ? የሰጠን እግዚአብሔርን አመሰገኑ። ስለዚህ ሰጪው ማን ነው? ልጅ ለኢየሱስ ክርስቶስ ሰጠው ይላል እሱ ላይ። ያው በደንብ አንተ ተረኛ አይደለም። ዝም ብለህ ባህል ላይ የገባ አትፈልፍት። ለተጠየቀው ዳኒ ተራን ጠብቅ። ዳኒ ደግመህ ብለህ አይ ቲንክ አልሰማ መሰለኝ። በደንብ እስቲ ወገኔ። ህዝቡም አይተው ተደነቁ፣ ለሰውም እንዲህ ያለ ስልጣን የሰጠን እግዚአብሔርን አመሰገኑ። ኢየሱስ ተአምር ከሰራ በኋላ ሰዎቹ ማንን አመሰገኑ? ኢየሱስን ሳይሆን የኢየሱስ ፈጣሪ እግዚአብሔርን አመሰገኑ ይላል። ስለዚህ ተአምሩን የሰጠው ማን ነው? እግዚአብሔር። በቃ ስለዚህ ኢየሱስ ከራሱ ምንም ማድረግ አልቻለ። በቃ ተአምሩ የእግዚአብሔር ነው፣ ዘጋ። አይ ተአምሩ መሳቱ ደግሞ ከሆነ የገረመ ሙሴ ባህር ከፍሏል። ከሞት ያስነሱም አሉ። ምሳሌ እነ ስማቸው ማን ነበር? እና አልዓዛር ከሞት አስነስተዋል። አየህ። ስለዚህ ኢየሱስ ብቻ አይደለም። ይሄ ጳውሎስ ራሱ ሰዎችን ከሞት አስነስተዋል። ኢየሱስ ራሱ ምንድን ነው ያለው? እንደው በልባችሁ እምነት ቢኖር ከዚህ የበለጠ ታደርጋላችሁ። ተአምር ማድረጉ አምላክ ያደረገው። እሺ ቀጥል እኮ የኔን ጥያቄ እምራን የኔን ጥያቄ ተረዳልኝ። እሺ ቀጥታይ ችግር የለም። ምክንያቱም እናንተ ያስተምራችሁ ያላችሁ ትክክለኛውን ነው ያዝ አይደል ያላችሁ ያላችሁ ትክክለኛ መንገር ይሄንን ያዝ ያላችሁ አይደል ያስተምራችሁ ያላችሁ። አው አሰጠረው ዳኒ አታሳዝሙ። አው አልኩ እኮ አሰማኝ። ድረስ መርሐባ። አሁን የኔ ጥያቄ ኢየሱስ ክርስቶስ ተገርፎ ተሰቅሎ ሞት እድል አስተካልተን አዳምና ሔዋን ከገሃነም ወደ ገነት ማን መለሳቸው? እንዴት ተመለሱ ነው? በቃ አሁን ጥሩ ጥያቄ። መጀመሪያ ኢየሱስ በራሱ አይደለም ከሞት የተነሳው፣ ሞት እንድል አደረገም። እግዚአብሔር ነው ያስነሳው። ኢብራሂም ጀምርልን ከሱ አንደኛ ፖይንት።
አሁን ብዙ ጊዜ እኔ ዳኒ በደንብ አዳምጠኝ እሺ። ብዙ ጊዜ ቤተክርስቲያን የሚሏቸው ለኢየሱስ ይበቃል። እሺ ኦይ አሁን ከዚህ በኋላ ወዳለሽ ቆይ አዳምጠኝ ዳኒ። አሁን ቤተክርስቲያን ለሚሏት መሰለ ኢየሱስ ከሞት ተነሳ፣ ሞትን አሸነፈው፣ ሞትን ያሸነፈ አምላክ ይሉሃል። ግን መጀመሪያ ራሱ አሁን ምሳሌ አስበው፣ እኔ ከድመት ጋር ብደዋደ ከዛ ኢምራን ድመትን አሸነፈ ይባል። እግዚአብሔር ኢየሱስ ፈጣሪ ከሆነ እንዴ ብሎ ሞትን አሸነፈ ተብሎ ይወራ። አንደኛ። ሁለተኛ ደግሞ ሞት ራሱ ላሸንፈው ነበር እግዚአብሔር ያሳሱ። ተመከት የሐዋርያት ሥራ ምንድነው የሚለው? እናንተ በእንጨት ላይ ሰቀላችሁት የገደላችሁት ኢየሱስ የአባቶቻችን አምላክ አስነሳው። ያስነሳው ማን ነው? እግዚአብሔር ነው። ያ ስለዚህ ኢየሱስ በራሱ አልተነሳም። ዳግመኛም ወደ መበስበስ እንዳይመለስ እግዚአብሔር ከሙታን አስነሳው እያለ ይናገራል እዛው ላይ ማለት ነው። ስለዚህ ኢየሱስ ወደ መበስበስ ሊመለስ የነበረ እንዳንተ ነበረ፣ ግን እግዚአብሔር ያደረገው አስነሳው ነው። አንደኛ ተስማማ። ያው እዚህ ጋር ወደ መበስበስ እንዳይመለስ። ስለዚህ ኢየሱስ ብስብስ ነው ማለትም ይበሰብሳል። ከሆነ ጊዜ ስጋው ራሱ ይበሰብሳል። ስለዚህ አምላክ ይበሰብሳል እያልከኝ ያለኸው ዳኒ፣ እውነት አምላክ ይበሰብሳል? ጉድ እኮ ነው። አሁን አንተ የምታመልከው አምላክ ይበሰብስ ማለት ነው? የሚበሰብስ አምላክ የምታመልከው ዳኒ፣ ያ መጽሐፉ ወደ መበስበስ እንዳይመለስ እያለ ነው ያለው። በስብስ አምላክ ወይም ደግሞ የሚበሰብስ አምላክ ሊባል አይችልም። አምላክ ኃያል ነው እንጂ የሆነ በምስጥ የሚበላ አይደለም። መበስበስ ማለት እንግዲህ ምስጦች ስጋህን ሲበሉት ነው እና አምላክ ነው ስጋ በምስጥ ይበላል። አንተ የምታልኩ ምክንያቱም አንተ በቃላቶች አሸንፈህ እኔን እንትን ለማድረግ ሳይሆን ካንተ እኔ የምፈልገው ኢየሱስ ክርስቶስ የእግዚአብሔር ቃል ነው። የእግዚአብሔር በቃ ለማንኛውም ያዘው ልንገር። አሁን እንደመሰለ ወገኔ ዳኒ፣ ቤተክርስቲያን ላይ የሚነግሯችሁና እውነታው የተለያየ። መጽሐፍ ቅዱስ የሚያስተምረው ኢየሱስ እግዚአብሔር ከሞት እንዳስነሳው ሊበሰብስ እንደነበር፣ እናንተ ጋር ደግሞ የምትማሩት ምንድነው? ኢየሱስ ሞት እንዳደረገ እየተባላችሁ የምትማሩት። ስለዚህ ኦኬ የኔ ጥያቄ ምረው አገባቤ አዳምና ሔዋን አሁን ገነት ነው ያለች ወይስ ያለች ጀሃነም ነው ያለች? ወደ ጠይቅ ይባል አይደለም። እሱ በክርስቲያናው ነው። እሱ ፍልስፍና ይበልን ጋር ክርስቲያኖች ምን የሚል ሐሳብ አመጡ? ኢየሱስ ካረገ በኋላ ኢየሱስ መጀመሪያ አልሞተም። እሺ ኢየሱስ እንዳልተሰቀለን አሳይፋለን ከመጽሐፍ ቅዱስም ከታሪክም በተጨማሪ ከቁርአንም እናሳያለን። ቁርአን አምላካችን ምን አለ? ወማ ቀተሉሁ ወማ ሰለቡሁ አለ። አይሁዳውያን ተረገሙ። ለምን ተረገሙ? ኢየሱስን ገለናል በማቶች ተረገሙ። አልገደሉትም፣ አልሰቀሉትም። ታዲያ የት ነው? በረፈዐሁ ላሁ ኢለይሂ አላህ ወደ ራሱ ወሰደው። ስለዚህ ኢሳ አለይሂ ሰላም አልተሰቀለም። አንደኛ። ሁለተኛ በመጽሐፍ ቅዱስን ብትመለከት ብትፈልጉኛችሁ አታገኙም ነው ያለው ኢየሱስ። ስለዚህ ኢየሱስ አልተገኘም፣ ፍቃደኛም አልነበረም። እሺ ይሄን ካስክልኝ አዳም ገሃነም ነው፣ ለአዳም ኃጢአት ኢየሱስ ተሰቀለ ይሏቸዋል። መጀመሪያ ጥያቄ የሚሆነው ምንድነው? ይሄ ሁሉ ድራማ ለምን አስፈለገ? የመጀመሪያ ጥያቄ ሁልጊዜ የምጠይቀው ጥያቄ አዳም ኃጢአት ሰርቶ ከሆነ እግዚአብሔር ተናዶበት ከሆነ ለምን አይመረውም? ኢብራሂም እኔን የሚወደኝ እኔን የሚያከብረኝ ከሆነ ይቅር ይለኛል እንጂ አይ እኔ ይቅር የምልህ ልጅ ወልጄ የልጅ ደግሞ መጥቶ ከሆነ ዓመት በኋላ ተሰቅሎ ይሞትና ከዛ ይቅር ይልሃለሁ አይለኝም ኢብራሂም። ግን እግዚአብሔር ምንድን ያደረገው? ይቅር ለማለት የእግዚአብሔር ቃል እውነት አድነሃለሁ። ይኸውልህ ኢምራን የእግዚአብሔር ቃል እውነት ስለሆነ ይኸውልህ አዳምጠኛ ወይ ነገር ይሄን ይቅር እንዳላለው ይሄን ላስረዳ። ይኸውልህ ይሄን አትብላ ብሎ አዘውት አይደለ? ይሄን ከበላ የሞት ሞት ትሞታለህና ብሎ አስረድቶታል አይደለ? ከዛ ምን አለ? ሰይጣን አሳሳታቸው በላች። ምክንያቱም የሞት ሞት ትሞታለህና ስላለው፣ ምክንያቱም ሊመረው ነበር። ምክንያቱም ቃሉን ታዲያ ለምን አልባረውም? ለመሰቀው ለምን አስፈለገ? መጥቶ ለምን ተሰቀለ? እዛ ሆኖ ማማራች እግዚአብሔር ቃል እውነት ያቤት አቤት እዛ ሆኖ ለምን አልማረውም? ወይም ለምን አይቀጣውም? ምክንያቱም በኋላ ለምን? እሺ ታዲያ አሁን ካስተቀበለ ድጋሚ ለምን ደግሞ ይቅር ታደርጋለህ? ተሰቅሎ አያ ይቅር ካለ ወደ ጀሃነም ተሰቅሎ ወደ ጀሃነም ገነት ዝግ ነበረች አይደለ? እሱ በእናንተ ነው። ቆይ አንዴ እሱ ማስኬደም ቆይ አንዴ ላስረዳክ። ማለት በእስልምና ነው ላስረዳክ። ከዛ ወደ እንትን እንመጣለን። አሁን በእስልምናችን ሙስሊሞች የምናምነው አደም አለይሂ ሰላም ኃጢአት ሰራ ማለትም ፈአሳ አደም ረባ አደም አትብላ የተባለው ነገር በምን ምክንያት ነው ኃጢአት የሰራው? በምን ምክንያት ነው ኃጢአት የሰራው? አዳም ፍሬውን በመብላቱ እኮ ነው ታዲያ እግዚአብሔር የሚያስተምረን። ልንገርህ አሁን የእናንተ እግዚአብሔር ተወልጄ አድናችኋለሁ እሰቃለሁኝ ግን ይቅር የምላችሁ ደሜን አፍስሼ አላችሁ የእናንተ እግዚአብሔር። የኛ አምላክ ደግሞ አደረገ መሰለህ? ፈአሳ አደም ረባ ከዛ ዱዓ አደረገ
አደም ብሎ አደረገ ረበና ኢነና ዘለምና አንፉሰና ጌታችን ሆይ እኛ እኮ ራሳችንን በደልን ፈኢለም ተግፊር ለና ወተርሐምና ይቅር ካላልከን እንከስራለን ስለዚህ ይቅር ባይ ብሎ አደም እጁን ዘርግቶ አምላክን ለመነው ከዛ በኋላ ፈስተጃበ ለሁ ረቡ አምላክ ተቀበለው መጥቼ አይ አሁን አልቀበልም የሚቀበለው ወደፊት ነው ተገድዬ ሙቼ ደምና አላለውም አምላክ ያለው ምንድነው ተቀበለው በቃ ፈስተጃበ ለሁ ረቡ አምላክ ያው ከማ ቃል ተቀበለው ቀጥሎ ሰ ቃለ ሂበጣ ሚንሃ ጀሚዓ ወደ ምድር ውረዱ ብሎ አምላካችን ተናገረ ስለዚህ አምላካችን እዛው በቃ ይቅር አለው አደም ሲጀመር ኃጢአት የሰሩት እኔ አይደለሁም ኢብራሂም አይደለም አደም ነበረ እዛ ደግሞ አላህ ይቅር አለው ዘጋን ስለዚህ ይቅር ካለው በኋላ በቃ خلاص ህይወት ከቀጠለች ማለት አሁን ይሄ በስልምና ነው በክርስትናው ግን የክርስትናው አምላክ ድራማ ለምን ይወዳል ነው በእናንተ አስተምሮ መሰረት እግዚአብሔር እዛው ይቅር ማለት እየቻለ አይኔ ከ5000 ዓመት በኋላ ልጄ ልከውና ልጄ መጥቶ 30 ዓመት አስተምሮ ተወልዶ ከዛ በኋላ በልቶ አድጎ ተሰቅሎ አርጎ ይላል ይሄ ሁሉ ድራማ ለአንድ ኃጢአት ምን አይነት አምላክ ነው እኔ እንደዛ አምላክ ነው በየራሱ ለመቀል ይከብደኛል አንደኛ ሁለተኛ ደግሞ ይሄ ነገር ይሄ ሐሳብ ከየት መጣ መጽሐፍ ቅዱስ ላይ እንደዚህ የሚል አስተምሮ አለ ካላ ሳዩን ከልጅ ተወልጀ ጀራ ላይ ከየት ያመጣቸው አስተምሮ የለም መጽሐፍ ቅዱስ እንደዛ የሚል ጭራሽ ነው የለም የቤተ ክርስቲያኖች ሰበካ ነው ሶስተኛ ደግሞ ኢየሱስ ፍቃደኛ አልነበረም ነው እንደናንተ እንኳን ሎጂክ ብንሄድ ኢየሱስ ፍቃደኛ አልነበረም ሰዎችን ለማዳን ለምን ፍቃደኛ አልሆነ የመጨረሻ ፖይንት ደግሞ ምንድነው ኃጢአት ሲሰራ እኛ አልነበርንም እኛ ባልሰራ ነው ኃጢአት ለምን እንጠየቃለን ነው እነዚህ ለምን ትላለህ እና ፕሊስ ርዕስ አለን በጣም ይቅርታ ወንድሞቼ ከርዕስ ወጥቻለሁ አውቃለሁኝ አንድ ፖይንት ብቻ አውራና ከዛ እንመለስ ወደ ርዕሳችን አሎ በቃ ይሄን አጥና ለማንኛውም ግን ዋናው ፖይንታችን ኢየሱስ መጽሐፍ ቅዱስ ላይ አምላክ አይደለም እንኳን ቁርአን እንኳን እሱ ኢየሱስ ራሱ ይቅርና መጽሐፍ ቅዱሳችሁ ራሱ ኢየሱስን አምላክ አይለውም ስለዚህ ባካችሁ ኢየሱስ ያላለውን አትበሉ በእኛም ቋንቋው ከራሱ ከባለቤቱ በላይ ቡዳ ነው ኢየሱስ አምላክ ነኝ ካላለ ሐዋርያት ካላመለኩት ለምን ታመልከዋለህ አምልከኝ አላለህም እኮ አምልከኝ ያላለህን አካል ለምን ታመልካለህ አምልከኝ ያላለህን አምላክ ትተኸው የሱን አምላክ አምልከ ገነት ከምገባና አምልከኝ ሳይልህ አምልከው ገሃነም ብትገባ የትኛው ነው የራስ እኮ በጣም ያስቃል እሱ አምልከኝ አላለህም አምልከኝ ካላለ ለምን ትጠይቃለህ ጀማ አሁን ሙስሊሞች ማን ትጠይቅም ለምን ኢየሱስ አምልከኝ አላለም የት ነው እንደዛ ያለው ጭራሹን አታመጣም እንደዛ የሚልም እና ፕሊስ ወንድ ልጅ አታምልክ ኢሳ አለይሂ ሰላም ማለት ምንድነው ኢየሱስ ምንድነው ከተባለ የአላህ ባሪያ አላህ ከማርያም የወለደ ንጹህ የሆነ የተባረከ ነብይና ባሪያ እንደ እናንተ ሰው ነው ከኛ ደግሞ የሚለየው ምንድነው ነብይ ነው በቃ አለቀ ይሄን ተቀበል መጽሐፍህን አንብብና መሰግናለን እንትን ግን እንዳይወጣና እናወራዋለን መጨረሻ ላይ በደንብ እናወራለን እኔ በደንብ ፈልገዋለሁ ኢንሻአላህ ልጅ ዳኒ መጨረሻ ላይ እናወራለን እሺ ርዕሳችንን ስንዘጋ ማለት ነው ቀጥሉ ይሩ ሸሃዳ አስቀድሞ ብሉት ማንን ነው እንጃ ኮሜንት ላይ እንደዛ ያየሁ ነበር ሸሃዳ የሚይዝ ካለ ኮሜንት ላይ ጻፉልን ንገሩ አንድ ያ ጀማዓተ ኸይር ቪዲዮ ለቅ ያለውና በጣም ሪፖርት እያደረጉ ነው ያሉት ስለዚህ አንድ ገብታችሁላችሁም እዩትና ተመለሱ አንድ ሰው ላይ ከናንተ ከአመሰቶ ሰይዶ ተመልክቶትና ላይክ አድርጎ ኮሜንት ጽፎ ቢመጣ ቪዲዮ በደንብ ይሳጫልና በዚህ ነገር እንታገዝ ጀዛኩሙላህ እየሰማሁ ነው ትሰማለህ እሺ እኔ ተሰማችኋለሁ ከታች ወጀማ ኦኬ እሺ ሚዩታችሁን ከፍት አድርጉና አንዴ ጠብቁና ሚዩቱ ሲነሳ አንዳችሁ ትቀጥላላችሁ ያው እኔ ብዙ ለማውራት እንትን ስለማልችል ማለት ነው ሮቤል ኢብሮ ሚዩቱ ተነስቷል ይቀጥል ኢብሮ ሚዩቴ መነሳት አይደለም እኮ ይሰማል ሚዩቱ ከተነሳ እሺ ይሰማል ኸይር ኢምሩ ቼክ አድርጉት
ይሰማል። በቃ ቀጥል ብሮ። ሪፖርት አለሽ እና ፖዝ የሚሆኑ ሰዎችን አውርዷቸው ፍጥነት። እሺ ሮቤላ፣ ኢየሱስ አምላክ እንደሆነ ላረጋግጥልህ ነው ከመጽሐፍ ቅዱስ ማለት ነው። እሺ ራእይ ምዕራፍ 1:17 አንብብ። እሺ ምን ይላል? አንብብ። አንተ ራስህ ነው የምታነበው። እኔ ምን አገባኝ? ሐሳቡ አንተ ነው ወይስ አንብቤ ልንገርህ? ቆይሽ ላንብብልህ። አትሂድ የትም። እሺ እኔ አነብልሃለሁ። ራእይ ምዕራፍ 1:17 ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደኩኝ፣ ከቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ያው እኔ ነኝ አለ። ያው ችግር የለውም ሞቼም ነበረ። 18 አነበባ እያነበብኩ ነው። ከዘላለም እስከ ዘላለም ድረስ ያው ነኝ፣ የሞትና የሲኦል መክፈቻ አለኝ እና እኔ ምን አገባኝ ታዲያ? ኢየሱስ አምላክ መሆኑን ነው ያሳየኛል እኮ ነው። የሲኦልና የሞት መክፈቻ አለኝ እያለ እኮ ነው። እና አምላክ ከሰጠው ላይ ኖረው ነው እንዴ? ፊተኛውና መጨረሻው ሕያው እኔ ነኝ እያለ እኮ ነው። ሞቶ ነበረ እኮ። ወዴት ነው ፊተኛና ኋለኛ የሚሆነው? በስጋ ነው። በስጋ ነው የሞተው። አንተ ኢየሱስ ማለት እኮ መለኮት የተዋሃደው ስጋ ማለት እኮ ነው። ማስረጃ አምጣሽ። እሱ ማስረጃ አምጣ። ማሂር ሚዩት ካላረክ ደግሞ እሺ፣ ለሱ ማስረጃ አምጣ። ስጋ የተዋሃደው ነው የሚለው ማስረጃ ለመለኮት የተዋሃደው ነው ያልከው። ብዙ ጥቅስ አለ። እኔና አብ አንድ ነን ብሏል እኮ። በምንድን ነው አንድ? እኔን ያየ አብን አይተዋል ብሏል እኮ። እኔ አብ ነኝ አላለም። እኔን ያየ አብን አየ፣ እኔን ያየ ኢምራንን አየ። ምንም ችግር የለውም፣ አያሳስብም እሱ። እኔና አብም አንድ ነን ብሏል። በምን ነው አንድ የሆኑት? እኔና ኢምራን አሁን አንድ ነን። ለምሳሌ የማታውቀው ነገር ካለ አላማ ነው። አሁን ኢየሱስና አብ በምንድን ነው አንድ የሆኑት? ማስረጃ ትሰጠኛለህ? እና ሌላ ነቢያት እንደዛ አላሉማ። መሐመድ ራሱ እንደዛ አላለም። እኔና አላህ አንድ ነን ብሏል። አረ ምን እዛ አስኬደ? አጵሎስና ጳውሎስ እኔና ጳውሎስ አንድ ነን ብሏል። ምን እዛ አስኬደ? እስኪ ልጠይቅህ መሰረታዊ ጥያቄ። እሺ መሰረታዊ ጥያቄ። የመሲህና የነብይ ልዩነት እስኪ ንገረኝ። መሲህ ማለት ነው፣ ነብይ ማለት ነው፣ የተቀባ ማለት ነው። ከእግዚአብሔር የተቀባ ማለት ነው። ኢየሱስ ሲሾም አሁን ለምሳሌ ሐዋርያት ሥራ 10:38 ላይ እግዚአብሔርም የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው ይላል። ነብይ ማለት ደግሞ ቃል አቀባይ ማለት ነው። በአምላክና በሰዎች መካከል ሆኖ መካከለኛ ሆኖ የሚያገለግል ማለት ነው። እና ነብይና መሲህ አንድ ነው ወይስ የተለያዩ ናቸው? አንድ ነው። ስራው አንድ ነው። ተመሳሳይ ስራ ነው። ያ የነብይ ሹመት መሲህ ሊባል ይችላል። ምንም ይሄን ያህል ትልቅ ይሽዋል። ኦኬ ነብይ መሐመድ መሲህ ነው ማለት ነው። እኛ ነብይ ላይ አይደለም ይያወቀን ነው። ልዩነቱን ልነግርህ ምን ያደርግልኛል? እኔ ኢየሱስ አምላክ ነው የሚል ማስረጃ አስጠኝ እኮ ነው ያልኩህ። የለም ማስረጃ ጠፋ። አሁን እንኳን አነበብከው። ምኑን ያነበብኩት? 17 አላነበብከው ነው? ምንድነው ያነበብኩት? እኔ 17 ላይ የሚለው እኮ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደኩኝ አለ፣ ቀኝ እጁንም ጫነብኝ፣ አትፍራ፣ ፊተኛውና መጨረሻው እኔ ነኝ አለ። ፊተኛ የተባለው ከምን አንፃር ነው? መጨረሻ የተባለው ከምን አንፃር ነው? ራሱን የቻለ ማብራሪያ ያለው። ግን ኢየሱስ ፊተኛ የተባለውና ኋለኛ የተባለበት ምክንያት ዘላለማዊ ነው እንዳትል፣ ሞቷል። ተግባባን? ሞቷል። የሞተ አካል ደግሞ ፊተኛና ኋለኛ ሊባል አይችልም። አልሞተም። ከሞት ተነስቷል። አልሞተም። ስለዚህ አምላክ ኦኬ፣ ለአንተ የሞተላ አምላክ የለም እኮ ሞቶ እና መቃብር ውስጥ ነው እያልከኝ እኮ ነው። በአንተ አነጋገር ኖ ለምን ለአንድ ሰከንድ አይሆንም? ሞቷል። በቃ ለአንድ ሰከንድም ከሆነ ሞቷል። ስለዚህ አምላክ አይደለ። ያ ምንም እንትና አሁን ኢየሱስ አምላክ ነው የሚል ማስረጃ አስነኝ እባክህ። አታሰልቸን ሮቤሊ። ከሱ በላይ ላስረዳ አልችልም። እንግዲህ የለም ግልጽ ነው ያነበብኩልህ። በቃ እኔ በበኩሌ ጨርሻለሁ። እኔ ስራዬን ጨርሻለሁ። አልሐምዱሊላህ። በቃ የለም ማስረጃ የለም። ጋይስ አንድ ሰው ቀጥሉ። ፊተኛው መጨረሻው ሕያው እኔ ነኝ ማለት ነው ማለት ነው። ሞቼም ነበርኩ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። ኢየሱስ ራሱ
ቃል እኮ ነው። ስጋ ከለበሰ በኋላ ነው ኢየሱስ የምትለው እንጂ ወልድ ቃል ነው እና ኢየሱስ የምትለው ከተወለደ በኋላ ነው። ኢምሩ እየተሰማህ አይመስለኝም። እየተሰማህ አይደለም። ቃል ስጋ ሆነ እኮ ነው የምንለው። እየተሰማህ አይመስለኝም። ሚዩት ነህ እኔ ጋር የምትታየው። ኦኬ ምንም አይሰማም ነበር። እሺ የኔ ይሰማል ወይ? ማን ቀጥል? አቡኪያ አንተ ትሰማለህ፣ ኢብራሂም ትሰማለህ። ቀጥል። አይ አንተ ቀጥል። ኖ እኔ ብዙ አይመቸኝም። እንትና አለ ማሂር ከሌለን ይቀጥላሉ። ኢንሻአላህ ማሂር አለ። ሚዩቱ እስኪነሳ ድረስ አንተ ሚዩትህ እንትን አይደለም። ኦኬ በቃ እሺ ነው ይቀጥል። ቹቻይ የዚህ ነገር ችግር የገባኝ ይመስለኛል። ኦኬ ቆይ እናወራለን። በቃ ኸይር ሮቤላ ቀጥሉ። እሺ ያዳመጠው ነው። በአጭሩ ይኸውልህ ኢየሱስ አምላክ ለመሆኑ ማስረጃ የሚሆን አንድ ጥቅስ ካለ ስጠን። አንድ ጥቅስ ካለ አሁን እዚህ ጋር ኢየሱስ ክርስቶስ አምላክ አሁን ኢምሩ ሲል የነበረው አንድ ነገር አለ። የሞተው አምላክ ነው ሰው ነው? መለኮት የተዋሃደው ስጋ አልኩህ እኮ መጀመሪያ። የቱ ጋር ነው መለኮት ተዋሃደ የሚለው? እስቲ ስጠን። እና መለኮት ካልተዋሃደው ስጋ አባቱ የታለ ማለት ነው ታዲያ? የሆነ ሰው እኮ ከአባቱ መወለድ ተዋሃደ ስትል ከምንድን ነው ያመጣው? ከኪስ ነው ወይስ ከመጽሐፍ ቅዱስ ነው? መለኮት የተዋሃደው ቃል ስጋ ሆነ ከሚለው ነው። ቃል ማለት እኮ መለኮት ነው እንጂ አንተ እንደምትናገረው ቃል መለኮት ነው። ቃል የሚለው መለኮት አይደለም ብራዘር። ቃል የሚለው ሎጎስ የሚለውን ሎጎስ ደግሞ እቅድ ነው። እግዚአብሔር እቅድ ነው እና በቃሉ ሰማይና ምድር ፈጠረ ማለት በምን ማለት ነው? እስኪ ያስረዳ። ስንት አምላክ ነው የምታመልከው ሮቤል? በአጭሩ እስቲ ንገረኝ። አንድ አምላክ አሐዱ አምላክ ሲባል ሰምተህ አታውቅም? አዎ ሰምቻለሁ። ይሄ አንዱ አምላክ የተባለው ከማርያም የተወለደ ነው? ወልድ ነው እሱ። ኦኬ ማርያም አንዱን አምላክ አልወለደችም? ስንቴ ልድገምልህ? ቃል ስጋ ሆነ እኮ አልኩህ እኮ። ማርያም አንዱን አምላክ ወልዳለች ወይስ አልወለደችም? ወልዳለች። አንዱ አምላክ አብ ወልድ መንፈስ ቅዱስ ነው ወይስ አንድ አምላክ በአካል ሶስት በአገዛዝ በስልጣን አንድ ነው የምንለው እንጂ ሶስት አምላክ አንልም። ቆይ ላስረዳ። ቆይ አራት አንዴ እንዴ ማርያም ያልወለደችው አምላክ አለ? አዎ ኦኬ ማርያም ከወለደችው አምላክ ውጪ ሌላ አምላክ አለ ማለት ነው? አንድ አምላክ አልኩህ እኮ ማርያም የወለደችው ነው አንዱ አምላክ ወይስ ያልወለደችው ነው አንዱ አምላክ? በአካል ሶስት እያልኩህ በአካል ሶስት አይደለም እንዴ? አሁን ይኸውልህ ማርያም ከወለደችው አንዱን አምላክ ወልደዋለች ነው። ካልወለደችው ደግሞ አልወለደችውም ነው። በቃ የወለደችው አለ ያልወለደችው ደግሞ አለ። ስለዚህ ሁለት አምላክ ነው የሚሆነው፣ አንድ አምላክ አይሆንም። አዎ አብና ወልድ አልኩህ እኮ መጀመሪያ ነገርኩህ። አብን እሺ በቃ ችግር የለውም። እሺ ወልድ የቱ ጋር ነው አምላክ ነው የሚለው? አሁን እሱን እኮ ያጣነው እኮ አሁን ሳጣ ጊዜ እኮ ነው መከራዬን የበላሁት። አጣን እኮ የለም ወልድ አምላክ ነው የሚል አንድ ጥቅስ የለም እኮ ባይብል ላይ አንድ ጥቅስ ስባሪ ጥቅስ። እሺ እንዴት ነው የሚሻለው? እሺ ለምንድን ነው የሚፈርደው? አምላክ ካልሆነ የሚፈርደው አምላክ ስልጣን ስለሰጠው ግን ይነጠቃል። ይሄን ታውቃለህ? አምላክ ይነጠቃል። ኦኬ ነብይ ይፈርዳል ማለት ነው። አምላክ አንተ ከሰጠ ፍረድ ካለ ምን ችግር አለው እንዴ? አምላክ ስልጣን ዋናው ነገር ስልጣን ሰጪ ይኖር። እኛ አሁን ሰጪው ጋር ነው ጉዳያችን እንጂ ተቀባዩ ጋር አይደለም። እኛ አሁን አምላክ ብለን የምናውቀው አምላክ የሚቀበል ሳይሆን ሁሌ የሚሰጥ ነው አምላክ። ክርስቲያኖች አስገቡ። ሌሎች ሚዩት አድርገህ እንትን በል እስቲ ኢብሮ፣ ከታች አይሰማም እያሉ ነው። ወላሂ በል አዎ እሺ በቃ ቀጥታ ማሂር እስቲ አውራ እስቲ አንዳችሁ ቀጥታ ማሂር የምታወራኝ ይሰማል ይመስለኛል። ማሂር ይሰማል? እስቲ ያ ጀማ ማሂር እስቲ የሆነ ነገር አውራ። አንድ ቁጥር ጻፉ እኔ የሚሰማ ከሆነ
ነው አይታች ላሉት ነው ለኛማ ይሰማል ታች አይሰማም አቡኪ የማሂር ይሰማችሁ ከሆነ አንድ ቁጥር ጻፍ በቃ ቀጥልሽ ማሂር ዊዛፒን አውራውና ይብሮ ከነዚህ በኋላ ጥያቄ ብናስተናግድስ በቃ ከዛ ጥያቄዎች እናስተናግዳለን ኢንሻአላህ ጥያቄ ያላችሁ መግባት ትችላላችሁ አውራው ዊዛፒን ማሂር ዊዛፒ ያለ እሺ ጥያቄያችንን ተመልስልንና ጥያቄን እንጠይቃለን ኢየሱስ ክርስቶስ አምላክ ነው ዊዛፒ አዎ አንተ ነው እኮ ጥያቄያችንን መልስልንና ወደ ጥያቄ ደግሞ ትቀጥላለህ ክርስቶስ አምላክ ነው ለምን አውቅ ኦኬ ስለ ክርስትና አታውቅም ስለ ክርስትና አላውቅም በቃ ስለ እምነትህ ወቃ መጀመሪያ ስለ እስልምና ከመምጣት በፊት ለመጠየቅ ስለ እምነትህ ወቅና ትመጣለህ መልካም ጊዜ አይ ስናወራ እኮ ነው የነበርነው ጥያቄ እኮ ስለ እምነትህ ማታውቅ ከሆነ እኮ በጣም ይቅርታ ግን ስለ እምነትህ እኛ ስለ እምነቱ የሚያውቅ እንዲጠይቀን ነው የምንፈልገው ስለ ክርስትና የምታውቅ ከሆነ ኦኬ የምታውቅ ከሆነ ኢየሱስ ክርስቶስ አምላክነቱን አስተምሯል ኢየሱስ አምላክ አይደለም አልኩ እኮ ነብይ ነው ክርስቲያን አይደለሁም በቃ በእናንተ ምክንያት እምነቴ ጠፍቶኛል እናንተን ጥያቄ ልጠይቅና ከዛ ወደ እስልምና ገባለሁ ማሂሮ ላውራው ነው ጥያቄን ጠይቅሽ እሺ አላህ ጾታለሁ ኦኬ የኢየሱስ ክርስቶስን እሺ ብሮ ግን ቆይ አንዴ እምነቴ ጠፍቶኛል ስላለ ነውና አሁን አንተ ኢየሱስ ክርስቶስ አምላክ አይደለም ብለህ ነው የምታምነው የጠየቀኝ ነው አምላክ ጾታለህ ገብቶኛል አንዴ ሮቤል ኢየሱስ ክርስቶስ አምላክ አይደለም ብለህ እያመንክ ነው በእኛ ምክንያት አትሰሙም ታውቃለህ ሁለታችሁ የምትሰማ አይመስለኝም ከታች ኦኬ ያው ማሂር ይሰማል ኢብሮ ነው የማትሰማው ኦኬ ዊዛቤ አሁን አቡኪ ጥያቄ ይሄን ሊመልስልህ ነው አቡኪ አሁን የጠየቀውን ጥያቄ ሊመልስልህ ነው ግን እኔ ጥያቄ ውስጥ ጭንቅላቴ ውስጥ ጥያቄ ተፈጥሮ ነው አንተ አሁን ኢየሱስ ክርስቶስ አምላክ አይደለም ብለህ አመንክ በእኛ ምክንያት አዎ በቂ መንፈስ ቅዱስስ እሱ አምላክ አይደለም ብለህ ነው የምታምነው በኦርቶዶክስ ማመን አቁሜያለሁ ኦኬ ስለዚህ መንፈስ ቅዱስ አምላክ አይደለም ብለህ ነው የምታምነው በቃ መጽሐፍ ቅዱስ አላምንም እያልኩ ነው ገባኝ ጥያቄን ብቻ መልስልኝ መንፈስ አሁን ኢየሱስን ክደሃል መንፈስ ቅዱስስ አምላክ ነው ብለህ ታምናለህ አላምንም ኦኬ መንፈስ ቅዱስም አምላክ አይደለም ብለህ ነው የምታምነው ትክክል ነው አብን ነው ብቻ ማምነው ኦኬ አብን ብቻ ነው የምታምነው የመንፈስ ቅዱስን አምላክነት ክደሃል ኢየሱስን አምላክነት ክደሃል እናመሰግናለን አቡኪ ይቀጥል አይ መንፈስ ቅዱስን የካዳ አካል ባይዘው እንደ ኖርማሊ እንደ ክርስትና አስተምሮ መሰረት ስርየት የለውም መንፈስ ቅዱስን የሚሳደብ አካል ማለት ነው ችግር የለውም የጠየቀው ጥያቄ ግን ምንድነው ነው አምላክ አይደለም ከማለት በላይ እኮ ትልቅ ስድብ የለም የጠየቀው ጥያቄ ግን ትንሽ ግራ አለኝና አላህ ጾታ አለ ወይ የሚል ጥያቄ ጠየቀን ይመስለኛል ለድህነት ነው የመጣሁት ካልክ አዎ ለድህነት ነው የመጣሁት ካልክ ድህነታዊ ፖይንት የያዘ አንተ የአምላክ ጾታ መኖርና አለመኖር ነው የያዘ ለድህነት ማለት ነው በቀጥታ ለምን አትመልስለትም ጥያቄው መልስ መስጠት ያሻል ሮቤል ቆይ አንዴ ሰው ሲያወራ በመሃል አትግቡ አይ ምንድነው አሁን ያነሳው ነጥብ ላይ ጥሩ እኮ ነው ጥያቄህ ግን አንተ ያልተቀበልከው ወይ ደግሞ የከበደህ ነገር አምላክ ጾታ አለው የሚለው ሐሳብ ነው ወይ አንተን የከበደህ አይደለም ኦኬ እሺ እኮ ምንድነው እሺ እንደዛ ካልሆነ ቀጥታ እሺ ሊትራሊ ጥያቄውን ልመልስልህ አላህ Subhanahu Wa Ta'ala ጾታ አለው ወይ ቆይ ልመልስልህ በቃ አላህ Subhanahu Wa Ta'ala ጾታ አለው ወይ የለውም ምክንያቱም አላህ Subhanahu Wa Ta'ala የጾታዎች ፈጣሪ ነው وما خلق الذكر والانثى ይላል ወንድም ሴትም የፈጠረ እርሱ አላህ Subhanahu Wa Ta'ala ነው አይ እዚህ ጋር ኦብጀክሽኖች ሊነሱ ይችላሉ የመጀመሪያው ኦብጀክሽን ምንድነው አላህ Subhanahu Wa Ta'ala ሁወ በሚል ወይ እርሱ በሚል ሊጠራ ይችላል ተጠርቷልም በቁርአን ላይ ስለዚህ ወንድ ነው ማለት ነው በወንድ አንቀጽ ተጠርቷል ይባላል ይሄ አረብኛ ላለመረዳት ነው አረብኛ ላይ ማስኩላይን እና ፌሚኒን ጀንደር አለ ፕላስ ኒውትራል የሆነ ጀንደር የለም ልክ እንደ ግሪክ እንደ ሌሎቹ ቋንቋዎች ኒውትራል ጀንደር የለም ስለዚህ በፌሚናይንም በማስኩላይንም ሊጠራ ይችላል ባይ ዲፎልት ማስኩላይን ሆኖ ተቀምጧል ማለት ነው ይሄ ነው የመጀመሪያው
ሁለተኛው ነጥብ ምንድነው? አይ አላህ እኮ የሆነ የቁርአን ቦታ ላይ ምን ብሎ አስቀምጧል? የሆነ የቁርአን ቦታ ላይ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ተናግሯል። ሚስት ደግሞ የሚኖረው ባል ነው የሚል ደግሞ ሐሳብ ይነሳል ማለት ነው። ይሄንንም ቀለል አድርገን ነው እንመታው። እንዴት አድርገን መሰለ ቀለል አድርገን እንመታው። አላህ Subhanahu Wa Ta'ala ሚስት ብሎ እዛ ጋር ሲጠቀም ወይም ደግሞ የሚስት አንቀጽን ሲጠቀም የተጠቀመው የአረብኛን ቃል መመልከት ነው። ሳሂባ ብሎ ነው አላህ የተጠቀመው። ዘውጅ ብሎ አላህ አላስቀመጠም። ዘውጅ ቢሆን ይሄ ሙግት ይሰራል። ባይዘው ሳሂባ ብሎ ነው ያስቀመጠው። ሳሂባ ደግሞ ብሎ ማለት ምን ማለት ነው? አቻ ወይም ደግሞ ሊትራሊ አላህ Subhanahu Wa Ta'ala ጋር ኢምፖሲብል የሆነ ኮንዲሽንን አንድ ወንድ ከአንድ ሴት ጋር ያላትን ኢምፖሲብል ኮንዲሽን አረበኛ በምንድን ነው የሚገልጸው? ሳሂባ በሚል ነው የሚገልጸው። ልክ ነገ የቂያማ ቀን አላህ Subhanahu Wa Ta'ala ምን ብሎ ያስቀምጣል? ቂያማ ቀን ላይ ወሷሂበቲሂ ወበኒሂ ይላል። ልጆቹንም ሳሂባውንም በሚተውበት ጊዜ ይላል። ሳሂባ ማለት በዛ ሰዓት እንግዲህ ባልና ሚስት ይባል ነገር የለም፣ ኮምፕሊት ተቆራርጧል። ስለዚህ በተቆራረጠ ሰዓት የተፈጠረ ነገር አላህ ሲያስቀምጥ ሳሂባ በመተል አስቀምጦታል ማለት ነው። ስለዚህ የዚህም የቁርአን አንቀጽ ላይ ያ ነው የተቀመጠው። ያ ደግሞ ክርስቲያኖች ክሌም አድርገው ነው የሆኑ ክርስቲያኖች ሳይሆን የሆኑ አካላት ክሌም አድርገው ነበር። አላህ ልጅ አለው ብለው ክሌም ሲያደርጉ ልጅ ደግሞ ያለው ከሚስት ነው ብለው አስቀመጡ። ኢቭን ክርስቲያኖች ሞርሞን ክርስቲያኖች አብ ከማርያም ጋር ተዋልደው ወይም ደግሞ ጾታ የተራክበው አድርገው ኢየሱስ ክርስቶስን ወለዱ ብለው ያስተምራሉ ማለት ነው። አላህ ሪፊዩት አደረገው። ያን ሁለቱንም ስህተት ነው ብሎ አስቀመጠ። አንድ ሁለተኛ ሰዎች በውስጣቸው ምን የሚል ነገር ይፈጠራል? ልጅ የሚለው ነገር ሲመጣ ልጅ የሚጸነስ ነገር ነው። የሚጸንሰው ወንድ አይደለም፣ መቼ ሴት ነው አይደለም። ወንድ አይጸንስም፣ ሴት ነው የሚጸንሰው። ስለዚህ አላህ ያንን ሪፊዩት አደረገው። ጽንሱንም እንዳትሉ ያላህም ልጅ አለውም እንዳትሉ ብሎ ሁለቱንም መታው ማለት ነው። ስለዚህ ከጾታ አንፃር አላህ Subhanahu Wa Ta'ala በዚህ ደረጃ ነው የምናስተምረው። መቀጠል ትችል። እሺ ነብይ መሐመድ ትልቅ ነብይ ነውና አላህም ይወደዋል አይደል? በጣም ነው የሚወደው። ከነቢያቱ አስፈልጦ ሁሉም ነቢያት አስፈልጦ ነው የሚወደው አይደል? እዚህ ጋር የነቢያት መበላለጥን አስመልክቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል? እኔን ከሌሎች ነቢያቶች እንዳታስበልጡኝ ብለው ተናግረዋል። ለምንድነው አንድ ነብይ ከአንድ ነብይ አናስበልጥም? ግን አላህ የሰጣቸው ፈድል ይኖራል። በዛ ፈድል ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሁሉም የተለየ ፈድል ተሰጥቷቸዋል ወይም የተለየ ደረጃ ተሰጥቷቸዋል። እሳቸውም ሲናገሩ አና ሰይድ ወለድ ኢብኒ አደም ወላ ፈኽሩ አና አወሉ ምን ተንሸቁ ዐንሁ አልቀብር ብለው ተናግረዋል። እኔ በኔ አደም ልጆች ሰይድ ነኝ ወይም ንጉስ ነኝ፣ እኔ ደግሞ መጀመሪያ ከቀብር የምወጣም ነኝ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ስለዚህ ያ ለነብዩ አላህ Subhanahu Wa Ta'ala ትልቅ ክብርም ትልቅ ቦታም ሰጥቷቸዋል። ነብይ መሐመድ ታሞን ይሞተው ሰለላሁ ዐለይሂ ወሰለም ነብይ መሐመድ ታሞና ተሰቃይቶ ነው የሞተው መሰለኝ አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሟል ወይ? አዎ ታሟል። ተሰቃይተዋል ወይ? ስቃይ የሚለውን ከመን ሴንስ ነው ስቃይ የሚለው ነገር የገባው የሚለውን ነገር ነው የምንፈትሸው። መጀመሪያ ግን እንቀበለውና ነብዩ ተሰቃይተውም ታመውም ነው የሞቱት አለን ዊዝ አብዬ እና ታሞና ተሰቃይተው በሞታቸው አላህ አይወዳቸውም ወይ ደግሞ ይወዳቸዋል የሚለውን ነገር ያሳያል እንዳትል አላህ Subhanahu Wa Ta'ala ምን ብሎ ቁርአን ላይ አስቀምጧል? ሱረቱል ፈጅር ላይ ወአመል ኢንሳኑ ኢዛ መብተላሁ ረቡሁ ፈቀደረ ዐለይሂ ሪዝቀሁ ፈየቁሉ ረቢ አህነን። በላ ባደረሰበት ጊዜ ፈተና ባደረሰበት ጊዜ ሲሳዩንም ያዝ ባደረገበት ጊዜ ጌታዬ እኮ ዝቅ አደረገኝ ይላል ብሎ አላህ ራሱ ተናግሯል ማለት ነው። የዚህ ዓለም ፈተና ሞት፣ በሽታ የሚባል ነገር የሰውን ከፍታ እንጂ የሰውን ዝቅታ የሚያሳይ ነገር አይደለም። ነብዩ መሐመድ ራሱ ምን ብለው ነው ያስተማሩት? አልሙእሚኑ ዩብተላ ሐስበ ኢማኒሂ አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። ለፍዙ በትክክል አለው ይችላል። ሙእሚን በእምነቱ ደረጃ ነው የሚፈተነው። እኔ ካንተ የበለጠ እምነት ካለኝ በደንብ እፈተናለሁ። ምክንያቱም መጣራት አለበት፣ አሰስገሰሱ መጣራት ስላለበት ማለት ነው። እና ነብዩ መሐመድ ራሳቸው ምን ብለው ነው ያስተማሩት? እናንተ የሚያማችሁ ህመም እኔን ሲያመኝ ከናንተ ጥፎ ነው የሚያመኝ ብለው ተናግረዋል። ለምን? ቢኮዝ ከሳቸው ትልቅ ነገር ይጠበቃል። ልክ እንደኛ አይደሉም። አይታል እግራቸው እስኪሰነጠቅ እኮ ሰላትን እኮ ይሰግዳሉ እኮ እንደኛ አይደሉም። ከዛ አንፃር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሟል ወይ? አዎ ታሟል። ከኛ ምጥፍ የሆነ በሽታም ታሟል። ያ ግን የአላህን ሁኔታ እንጂ የአላህን አለመውደድን የሚያሳይ አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው ብለው የሚያስቀምጡት? አንድ ሙእሚን ነሰብም ዋሲብም በላእም አዛም አይነካውም ሐታ ሸውከቱን ይሻኩሃ ኢላ ገፈረ አላህ ወለው ቢል ኸጣያ።
ህመም አያጋጥመውም፣ ሐዘን አያጋጥመውም፣ ትካዜ የመሳሰለው ነገር አያጋጥመውም። አላህ በዛ ምክንያት ኃጢአቱን ይቅር ቢለው እንጂ። ስለዚህ ነቢያቶችን ደግሞ አላህ ሱብሓነሁ ወተዓላ ትናንሽ የሆነ ኃጢአት እኮ አይደለም ትናንሽ የሆነ የሚሰናከሉት ነገር የተዘናጉት ነገር ምናምን ካለ ያንን ጥርት ብሎ ወደሱ እንዲመጣ ይፈልጋል። ምእመኖችንም አላህ በዛ ደረጃ ይፈልጋል። ከዛ አንፃር ነብዩ ሰለላሁ ዐለይሂ ወሰለም ታመዋል። ይሄ ታመው ማቀው ደም ተፍተው ምናምን የሚሉ እነዛ ደግሞ ኮምፕሊትሊ ስህተቶች ናቸው። ግን በምርጫቸው ነው የቱ ይሻላቸዋል ዱንያ ወይስ አኺራ ተብለው በምርጫቸው ነው የሞቱት ማለት ነው። አሁን ቀጣይኛውን ጥያቄ ኢብሮ ጋር ፕሮቫይድ ታደርጋለህ። ከዛ ማሄድ ጋር ያላችሁ ትቀጥላላችሁ ኢንሻአላህ። ቀጥለህ ገስቱ እያስቸገረኝ ነው ኢብሮ፣ እናንተ እንትን አድርጉት ከቻላችሁ ሰው ምናምን ማስገባቱ ምንም ሁለት ሰው አሁን ገብቷል ይለኛል አይታየኝም ከታች ኢንሻአላህ ማሄር እናንተ ኡስታዝ ወሂድ ታይቶኝ ነበረ። ያው ላስገባው አልቻልኩም። ገብቷል አቡኪ አሁን ገባ። ኡስታዝ ሰላም አለይኩም። በቃ አላወራም። ቀጥሉ። እንደዛ ከሆነ እንዲያ ነው ችግሩ ማለት ነው። ኡስታዝ ሰላም አለይኩም አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ Of course, why not? Okay. ኡስታዝ አይሰማም። ከታች አልተሰማም። አይ አንተ ይሰማል ብሮ? ለኔ ይሰማኛል። እንደዚህ ያርጎናል ዛሬ። አቡኪ ይሰማል? አቡኪ ይሰማል። አሁን ከግማሽ በኋላ ሰምቻለሁ ኡስታዝ። እኔ ሙሉ ሰምቻለሁ። ኦኬ ያ ጀማ ቅዳሜ ፕሮግራም አለን። ያለን መርሃ ግብር ምንድነው? የኡስታዝ እና የወንድማችን አቡኪ መጽሐፍ ይመረቃል ከሰማይ በታች የሚል መጽሐፍ። ሁለት አይነት ፕሮግራም አለ። ሁሉም ሰው ስለማይመቸው አንዳንዴ ማታ ማታ የማይመቸው ሰው አለ። አንዳንድ ሰው ደግሞ ቀን ላይ የማይመቸው ሰው አለ። ቀን ላይ የሚመቻችሁ ሰዎች 7 ሰዓት ላይ በኢትዮጵያ አቆጣጠር ይጀመራል ማለት ነው መርሃ ግብሩ። ቀን ላይ የማይመቻችሁ ሰዎች ደግሞ ማታ ላይ ከምሽቱ 3 ሰዓት ነው አይደል? ባልሳሳት 4 ሰዓት ነው። እንድትገኙላችሁም ለምታውቁት ለዘመድ አዝማዶቻችሁ፣ ለጎረቤቶቻችሁ፣ ለሙስሊም ወንድሞቻችሁ እና እህቶቻችሁ በአጠቃላይ መርሃ ግብሩ ላይ ሁሉም ሰው እንዲሳተፍና እንዲመጣ ጥሪ ያቀርቡ ማለት ነው። የመጽሐፍ ምርቃት ነው። የሚመረቅበት መጽሐፍ ነው። ሁለተኛ መጽሐፉ ነው። ኢንሻአላህ ሁላችሁም እንድትገኙ በአክብሮት በማህበሩ ስም በንጽጽር ጀማ ስም ጥሪዬን አቀርባለሁ ማለት ነው። ይሄን ለማለት ፈልጌ ነው። ኢንሻአላህ ቀጥሉ። ይሰማል። እኔ ይሰማለሁ። እሺ እኔ የሚሰማ ከሆነ እስኪ አንድ ቁጥር ጻፉልኝ። የኔ ጥያቄ በእስልምና አስተምህሮ አይሰማም? በቃ የእናንተ እስኪስተካከል እኔ አንዴ ላስተናግደው። እንደዛ ከሆነ የኔ ድምጽ ይሰማል ይመስለኛል። እሺ ማሪ፣ በእስልምና አስተምህሮ መሰረት ሰው ከሞተ በኋላ በገነት
ትዳር አለ፣ ጋብቻ አለ። ብሮ ቢዩቲም ተነስቷል መሰለኝ። አሁን ሌስ ቼክ እናድርገዋል። ያው ሴቶች የሚል አስተምህሮ አለ። ይሄ እንዴት ይታያል? እውነት ነው? አውራ እስቲ ብሮ። እሺ ይሰማል? ኦኬ አይ ቲንክ ሊሰማ ይችላል ብዬ አስባለሁ። ልገምት እንግዲህ ዘሳት። እሺ መልካም አደከም አዋል ምን ችግር አለው? ይቻላል፣ ይሰማል። አዎ እግዚአብሔር ደግሞ እግዚአብሔር አይደለም ቁርአን ነው የምናወራው፣ ስለ ቁርአን ነው። ምንድነው መጽሐፍ ቅዱስ ደግሞ መጽሐፍ ቅዱስን ተው። ቆይ መጽሐፍ ቅዱስ ላይ እንምታ ካልክ ብዙ ነገር ነው የምናወራው። አሁን ቁርአን ላይ ይቻላል 1000 ሴት አለ እንበል በቃ ከፈለክ ይግባ መጽሐፍ ቅዱስ ላይ ብሮ ይግባ መጽሐፍ ቅዱስ ላይ ችግር የለው። በጀነት መጋባት የለም እንደ ዘጸአት በማቴዎስ ወንጌል ምዕራፍ 22 ይመስለኛል ባለሳሳት ነው። በጀነት ውስጥ ለምሳሌ አደምና ሐዋ ይኖሩበት የነበረው በጀነት ነው ወይስ የት ነው? መጀመሪያ ገነት የነበሩበት ገነት ውስጥ ለዘላለም ይኖሩ ነበረ ፍሬውን ባይበሉ? አይኖሩም። ለዘላለም አይኖሩም። ምክንያቱም ወደ መንግስተ ሰማያት ይሸጋገራሉ። 1000 ዓመት ከባቢል ማስረጃ ስጠኝ። እሺ አንተ ከቁርአን ደግሞ በገነት ይኖሩ ነው። አይ ጠይብ አሪፍ እንትን ላይ ነው። ምክንያቱም እኔ እንትን ለማወቅ ነው የፈለኩት። እስከማውቀው ድረስ ዛፏን ባይበሉ ኖሮ በጀነት ውስጥ ለዘላለም ይኖራሉ የሚል ትምህርት ነው እናንተ ጋር ያለው ማለት ነው። አንተ ይኖሩ ነበር ነው የምትለው? እንደዛ የእናንተ ትምህርት ነው የማውቀው፣ ቴዎሎጂውን ነው የማውቀው ያንን። አንተ ደግሞ አይኖሩም ካልከኝ ማስረጃ ትሰጠኛለህ ማለት ነው። ወኔ ቴዎሎጂ እንደዛ አይልም። ይኖሩ ነበር አይልም ቴዎሎጂ። አይ ከባቢል ማስረጃ ስጠኝ፣ ችግር የለውም። እንደዛ አይልም ቴዎሎጂ ላይ። አይ ስጠኝ ዘጸአት፣ ችግር የለውም። ባይብል ላይ አዳምና ሔዋን ጀነት ውስጥ የሚኖሩት ለ1000 ዓመት ነበረ። ከ1000 ዓመት በኋላ ሌላ ቦታ ይሄዳሉ፣ ይዘዋወራሉ የሚል ጥቅስ ካለ እስቲ ስጠኝ። መጽሐፈ ቀሌምንጦስ የሚባል ታውቃለህ? አውጣው። መጽሐፍ ቅዱስ ላይ አይኖር ቀሌምንጦስ አውጣው። አዋልድ አይደለም ባይብል ነው። 80 አዋልድ ባይብል ላይ አዋልድ አይደለም። አዋልድ የሚባል መጽሐፍ አይደለም። ካነን ነው ራሱ ጥንት የነበረ መጽሐፍ ነው። ቀሌምንጦስ አዋልድ የሚባል ተማሪ የነበረው የጻፈው ነው። አውጣው። ቀሌምንጦስን አውጣለት ኤብሮ። ኡስታዝ ቀሌምንጦስን እኔ አልያዝኩም። እንትን አለ ማሂር አለ አፑ የለኝም። 80 ቀሌምንጦስ ምዕራፍ 7 ምዕራፍ 7 ቁጥር ስንት 3 ይሁን 4 ረሳሁት። እዛ አካባቢ ጀምራ 7 አውጣው። መጽሐፈ ቀሌምንጦስ አለኝ እኔም ቀሌምንጦስ ንገረኝ። ምዕራፍ መጽሐፈ ቀሌምንጦስ ምዕራፍ 7 ነው። ምዕራፍ 7 ነው። ምዕራፍ ስንት ነው ያልከው? 7:3 7:3 አይቼ ነበር። ኦኬ በግዕዝ ላንብብልህ ወይስ በአማርኛ መጀመሪያ? እስኪ በአማርኛ። ኦኬ በአማርኛሽ ምዕራፍ 7 ቁጥር 3 ላይ እንደዚህ ይላል። ከነርሱ መካከል የሰው ፊት ያለውና 4 ፊት ያለው አለ። ከነሱ መካከል 4 ክንፍ ያለው አለ። ከነዚህ መላእክት ለእያንዳንዳቸው ስም አላቸው። የመላእክትና የሊቃነ መላእክት፣ የአጋዕዝተ ዓለም፣ የስልጣናት፣ የኃይላት እንዲሁም የመናብርት አርባብ ኪሩቤል ናቸውና ኪሩቤል ብዙ አይኖች ያሏቸው ናቸውና ሱራፌልም 6 ክንፍ ያላቸው። ስለ 4 እንስሶች ነው የሚናገረው፣ ስለ 4 እንስሳ ይሄ ነው የሚያወራው። ስለ 4 እንስሶች ነው የሚያወራው፣ ስለ ኪሩቤሎች። ምዕራፍ 7 ቁጥር 3 ላይ እኮ 7:3 ላይ እንደዛ ነው። በቃ ወይ ረስቸዋለሁ ወይ ሳስቻለሁ። አምጣ ብቻ መጽሐፈ ቀሌምንጦስ 1000 ዓመት ሰጣለሁ። 1000 ዓመት ሰጣለሁ። ባይብል ላይ አዳምና ሔዋን 1000 ዓመት ኖሮ ከ1000 ዓመት በኋላ በእርግጥ ካየሁት ሌላ ቦታ ይዘዋወራሉ የሚል ማስረጃ የለም። ያለበት ምንጭ እኔ እነግርሃለሁ ከየት አንፃር እንደሆነ ከፈለክ ልንገርህ። እኔ ከፈለክ ማለት ውዳሴ ማርያም አንድምታ ላይ ነው ያለው። ውዳሴ ማርያም አንድምታ ላይ ግን ውዳሴ ማርያም አንድምታ ላይ ነው ያለው፣ ባይብል ላይ አይደለም ያለው። ያ ምንድነው? በዓለም አቀፍ በሆነችው
እንግዲህ ማታዳምጥ ዞሮ ዞሮ ቃሉ አለ ተደራረብን ካወራን እንቸገራለን። ውዳሴ ማርያም አንድምታ ላይ እንደዛ የሚላል አሁን አንተ ያልከው ግን በዓለም አቀፍ ደረጃ በኦርቶዶክስ ቴዎሎጂ ደረጃ በካቶሊክና በፕሮቴስታንት ደረጃ አዳምና ሔዋን ዛፉን ባይበሉ ኖሮ ለዘላለም ይኖሩ ነበር። የት ገነት ውስጥ። ጀነት ውስጥ ሲኖሩ ደግሞ አለ ቴዎሎጂ ነው ማለት ቴዎሎጂ ነው የምነግርህ። አንተ ከፈለክ ለጊዜው ነው የሚለው ነገር አምጣ። ደስ ነው የሚለኝ እኔም ለጊዜው ነው የሚለው የእስልምና አስተምሮት ነው የማቆያ አዳምና ሐዋ ጀነት ውስጥ የገቡት ለጊዜው ነው የሚል ትምህርት ያለው የእስልምና ለፈተና ነው የሚለው ያለው በዛ ነው ማቀው። አንተ ግን በአንተ ትምህርት ለዘላለም ይኖሩና አዳምና ሔዋን ኃጢአት ባይሰሩ ኖሮ እኛም በገነት ውስጥ እንኖር ነበረ የሚል ትምህርት ነው ያለው። ለዘላለም ሲኖሩ ለዘላለም እንደዛ ነው ቴዎሎጂ ያለው። ሌላ ኦርቶዶክስ ገብቶ መናገር ይችላል። አይ ቲንክ ግን ዋናው ነገር እኛ ነጥባችን ምንድነው? አዳምና ሔዋን ሲፈጠሩ ባልና ሚስቶች ነበሩ። ስራውን አልሰሩም፣ ግን ሴትና ወንድ ነበሩ እኮ። ግን ባልና ሚስቶች ነበሩ በገነት ውስጥ። ባልና ሚስት ማለት እንዳሁኑ ከስህተት በኋላ እንደሚያደርጉት የመባዛት ስራ አይሰሩም። ባልና ሚስት ነበሩ እዛ ያሉ ባልና ሚስቶች ነበሩ ወይስ አልነበሩም? የሶር ነው። እሺ ነበሩ። ቀጥል፣ እየጠበቅኩ ነው። ባልና ሚስት ነበሩ አልነበሩም? ነበሩ። ኦኬ ጥሩ። አይ ጥቅስ ልሰጥህ ነበረ። አይ ታልከኝ ማለት ነው። እሺ ባልና ሚስት ወንድና ሴት ነበሩ ወይስ አልነበሩም? ጀነት ውስጥ ነበሩ። ወንድና ሴት ነበሩ። ነገር ግን ወንድና ሴት አንቀጽ በምንድን ነው የሚለካው? ዘፍጥረት 1:28 ላይ ወንድና ሴት አድርጎ ፈጠራቸው ይላል። ወንድና ሴት ያሰኛቸው ነገር ምንድን ነው ማለት? ወንድና ሴት ያሰኛቸው ነገር ምንድን ነው? አዳምና ሐዋ በአዳምና ሔዋን በገነት ጾታው በምንድን ነው የሚለካው? ጾታ ወንድና ሴት በሚለው ጾታ እኮ ሲፈጥራቸው የፈጠራቸው አባልና ሚስቶች ሆነው ተራክበው እንዲያደርጉበት ነው አይደል? እሺ ገነት ውስጥ እያሉ ዛፉን ባይበሉ ኖሮ ይወጡ ነበር? እንግዲህ ቅድም እንዳልኩህ አይወጡም፣ መውጣቱን አይወጡም። ግን ሳይወጡ እያሉ ምን ይላሉ ገነት ውስጥ? አይ ችግር የለውም እሱ። ግን ገነት ውስጥ እያሉ ምን ማድረግ ምንድነው? ባልና ሚስቶች ሆነው ዛፉን ባይበሉ ኖሮ ምን ያደርጉ ነበር? እሱ እስካልሆነ ድረስ ማንም ሊያውቅ አይችልም፣ ሊራቡም አይችልም። ነው ባይበሉ ኖሮ ነው የተባልከው። ብዙ ተባዙ ምድር ሙላት የሚለው የመጣው ብዙ ተባዙ የሚለው ትእዛዝ የመጣው ከጀነት ከመውጣታቸው በፊት ነው ከጀነት ከወጡ በኋላ ነው? ከወጡ በኋላ ነው። ኦኬ አንብብለት። ብራቮ። ዘፍጥረት 1:28 እሺ ድምጼ ይሰማል? ከታች እንትን እንዳይሆን ወይ ኡስታዝ አንተ ወይ እንደጀመርክ ካልሆነ ዝም ብዬ ላንብበው። እግዚአብሔርን ባረካቸው። ላንብብ ኡስታዝ? እሺ። እግዚአብሔርን ባረካቸው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር ዓሦችን የሰማይ ወፎችንም በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። ያው ብዙ ተባዙ የሚለው የተባለው ከገነት ከመውጣታቸው በፊት እንደው የሚናገረው አይደለ? ኖ እዚህ ጋር ከመውጣታቸው በፊትም አይልም፣ ከመውጣታቸው በኋላም አይልም። እንዴ ፈጠራቸው በስድስተኛው ቀን ወንድና ሴት አድርጎ የፈጠራቸው መቼ ነው? በስድስተኛው ቀን አርብ። ታዲያ እሺ ሲፈጥራቸው ያኔ ምን አላቸው? ሲፈጥራቸው አሁን ይሄ ቃሉ ወዲያውን የተነገረው ነው። ይሄ ቃሉ ሲጀምር መቼ ነው? በስድስተኛው ቀን ነው። በስድስተኛው ቀን ላይ የተነገረ ነው። ይሄው ከፈለክ ይሄው ረጋ ብለህ ይሄ እኛ እንዲህ ብለን ስለምናስብ እንጂ ያኔ አይደለም። አይ ረጋ ብለህ ይሄው አሁን እንትን ሳትሆን ዘፍጥረት 1:26 ላይ እግዚአብሔርን ባረካቸው 28 አንብብልኝ። ብዙ ተባዙ ያላቸው በስድስተኛው ቀን ነው ወይስ በሰባተኛው ቀን ነው? ከካዱ በኋላ ነው። 7 ዓመት ከምናምን ወር ቀናት ቆይተው ከካዱ በኋላ እስቲ አውጣው። አይ ቶ ችግር ነው አውጣውና እስቲ ያሳየን። በስድስተኛው ቀን እንደሆነ ነው የምናውቀው። በስድስተኛው ቀን ላይ ያለው ከዛ በሰባተኛው ቀን አረፈ ይላል። በስድስተኛው ቀን ነው ይሄው ጥቅሱ። እሱ ነው
እሱ የእግዚአብሔር ስራ ነው። በስድስተኛው ቀን ፈጠራቸው፣ በሰባተኛው ቀን አረፈ፣ የራሱ ነው። አሁን ብዙ ተባዙ ምድርን ሙሏት ያለው በስድስተኛው ቀን ነው ወይስ በሰባተኛው ቀን ነው? አዳምና ሔዋን ከሰዓቱ በኋላ ለዛው ለሙሴ ነው የነገረው። ለነሱ እንደውም አልነገራቸውም። ይሄንን ቃል ለማን ነው ያለው? ብዙ ተባዙ ያለው ለማን ነው? እንደውም ለሙሴ ነው። ትክክለኛው ስንመጣ ብዙ ተባዙ ምድርን ሙላት ያለው ለማን ነው? በሙሴ ነው። ግን ከካዱ ወይንም ደግሞ ምክንያቱም እዛ ሆኖ መብዛት መባዛት አይቻልም። ብዙ ተባዙ ያለው ለነማን ነው ነው ጥያቄው? አዳምና ሔዋንን። አዎ ብዙ ተባዙ ያለው በስድስተኛው ቀን ነው ወይስ በሰባተኛው ቀን ነው ጥያቄ? በስድስትም አይልም በሰባትም አይልም። ያው ያንብብልህ እስቲ ዘፍጥረት 1:26 እስከ 28 ያንብብልህ። አይ ችግር የለውም። ዘጸአት ብዙ ግልጽ ለሆኑ ነገሮች ላይ ጩቤ መዘዛ አያስፈልግም። ችግር የለም ኡስታዝ፣ እኔ ሰው ማከብራለሁ። ለቀጥል እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር እንስራ፣ የባህር ዓሦችንና የሰማይ ወፎችን እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ ወዲያውም እንዲህም አላቸው ብዙ ተባዙ። ጨርስ ልጠቅሱን የተጻፈውን ብቻ አንብብ። ችግር የለውም። ምድርንም ሙሏት ግዟትም፣ የባህር ዓሦች የሰማይ ወፎችንም በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው አለ። ልቀጥል ኡስታዝ ወይስ ይበቃል? ከዛ ምን ይሆናል? እግዚአብሔርም አለ እነሆ በምድር ናቸው። የለም ቀና ለምን ይላል? ቆይ አንዴ ተረጋጋ። ዘጸአት ጨርሰው ጥቅሱን እስከ መጨረሻው ጨርሰው። እሺ ይሁንና ቀኑ እዚህ ጋር አለ። እንቀጥልሽ። እግዚአብሔርም አለ እነሆ መብል ይሁናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውን ዘር ያለውንም ዛፍ ሁሉ ሰጠዋችሁ። ለምድርም አራዊት ሁሉ ለሰማይ ወፎች ሁሉ ሕያው ነፍስ ላላቸው ለምድርም ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሆናቸው። እንዲህም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ይኸው ስንተኛ ቀን ይላል? ዘጸአት ስድስተኛ ቀን። በስድስተኛ ቀን ውስጥ ነው ወንድና ሴት አድርጎ የፈጠራቸውም ብዙ ተባዙ ምድርን ሙሏት ግዟትም ያላቸው በስድስተኛው ቀን። አንተ ደግሞ ብዙ ተባዙ ያለው በስንተኛው ቀን እንደሆነ ማስረጃ ትሰጠናለህ? እስኪ የመጨረሻውን ቁጥር አንብባት። ቆይ እግዚአብሔርም ያደረገውን ሁሉ አየ፣ ከዚህ በላይ ያሉት ማለት ነው። እነሆም እጅግ መልካም ነበረ፣ ማታም ሆነ ጠዋትም ሆነ። ከዛ ስድስተኛ ቀን እኛ በስድስተኛ ቀን ውስጥ ነው የተፈጠረው። ሰው የተፈጠረው ዓርብ ቀን ወይም በስድስተኛ ቀን ውስጥ ነው። በእናንተም ትምህርት ያኔም ነው ብዙ ተባዙ ምድርን ሙሏት የሚለው ነገር ያለው። ከዛ በሰባተኛው ቀን አረፈና ከዛ በኋላ ግን ገነትን ሰራና በገነት ውስጥ አስቀመጣቸው። ከዛ በገነት ውስጥ ሲያስቀምጣቸው ምንድን ነው ያለው? መጽሐፈ ኩፋሌ ምዕራፍ 1 ያዳምጥ። መጽሐፈ ኩፋሌ 4:6 ላይ እርሱ ከኔ እንቅልፉን ተኝቶ ሲነሳ ሔዋን ተገኘች፣ ከኔ ከባሏ ተገኝታለችና ይህች አጥንት ከአጥንቴ ስጋዬ ከስጋዬ ናትና እርሷ ሚስት ትሁነኝ አላት። ስለዚህ ባልና ሚስት አንድ አካል ይሆናሉ ይላል። ተመልከት፣ ሚስት ትሁነኝ አለ ይላል። እኔ ባሏም ነኝ እሷም ሚስቴ ናት አለ። ይሄንን ያለው የት ውስጥ ሆኖ ነው? የት ሆኖ ነው እንደዛ ያሉት? ገነት ውስጥ። ስለዚህ ገነት ውስጥ ባልና ሚስት አለ ማለት ነው። እሺ በጣም ጥሩ። ስለዚህ አሁን እሱማ ነው ሴትና ወንድ አድርጎ ፈጠራቸው። ስለዚህ ባልና ሚስት ሆኑ። ባልና ሚስት ገነት ውስጥ ባልና ሚስት መሆን ይቻላል ማለት ነው። ሄብሮ ኡስታዝ እኮ አሁን እኮ መጀመሪያ ራሱ እንትን ያለው ኖርማል እኮ ነው። በቃ ባልና ሚስት ያው ገነት ውስጥ ባልና ሚስት መሆን ይቻላል። ከገነት ገነት ውስጥ ባልና ሚስቶች ነበሩ፣ አዳምና ሔዋን ነበሩ የሚለው ሰሩ ማለት አይደለም። የባልና የሚስት ስራውን ለነሱ ተውላቸው፣ ጊዜም ፋታም አልሰጣቸውም። የሰሩት ስራ ነው ከዛ ያባረራቸው እንጂ እዛ ቢሆኑ ኖሮ
እናንተ ትላላችሁ እኮ አዳምና ሔዋን ኃጢአት ባይሰሩ ኖሮ እኛ በገነት ውስጥ ለዘላለም እንኖር ነበር ይላል። ሰዎች የሚባሉ ነገሮች ይኖሩ ነበር። ዛፉን ባይበሉ ኖሮ ገነት ውስጥ ይኖሩ ነበረ፣ እኛም እንኖር ነበረ ብላችሁ ነው የምታምኑት። ስለወጡ ነው እኛ የወጣ ነው ብለን ነው የምታምኑት። አይ ስማኛ 1000 ዓመት ከቆየ በኋላ ዕፀ ሕይወትን በልቶ ታድሶ ገነት መንግስተ ሰማያት ይገባል ነው። ከዛ የዲያብሎስ የነበረባትን ቦታ ይወርሳል። ችግር የለውም። አሁን ደግሞ ከምጽአት በኋላ አዲስ ሰማይና አዲስ ምድር ከመጣ በኋላ መዋለድ እንዳለና መጋባት እንዳለ ደግሞ ላሳይህ። አሳየኝ። እሺ በመጽሐፍ ቅዱስ ነው በራስህ? ኧረ በመጽሐፍ ቅዱስ ነው ማሳይህ። ኢሳይያስ 65:17 ላይ ያወጣለት። ኢሳይያስ 65:17 እሺ ኢሳይያስ ያው አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀደሙት አይታሰቡም፣ ወደ ልብም አይገቡም ይላል። አዲስ ሰማይና አዲስ ምድር እፈጥራለሁ የሚለው መቼ ነው የሚፈጠሩት? አዲስ ሰማይና አዲስ ምድር እሺ በዕለተ ምጽአት ብዬ ልንገርህ። እሺ ከምጽአት በኋላ ነው እንጂ ማስረጃ ከፈለክ በቁና ነው የሚሰጥ። አዲስ ሰማይና አዲስ ምድር በምጽአት ጊዜ ስለመሆኑ ሁለተኛ ጴጥሮስ 3:11 ራዕይ 21:1 ላይ አዲስ ሰማይና አዲስ ምድር አየሁ፣ አሮጌው ሰማይና አሮጌው ምድር አልፈዋል ይላል። ስለዚህ ምንም ችግር የለውም። ጥቅሱ ይውጣ እንዴ ይመዘዝ? ኧረ ችግር የለም እሱ አውቀዋለሁ። እሺ አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀደሙት አይታሰቡም፣ ወደ ልብም አይገቡም። በፈጠርኳችሁ ደስ ይበላችሁ፣ ኢየሩሳሌምን ለሐሴት ሕዝቧን ለደስታ እፈጥራለሁ። ግልጽ ነው። ከዛ በኋላ እኔም በኢየሩሳሌም ሐሴት ምንድነው በደንብ አይታይም። ኦኬ እሺ ያው ኡስታዝ እኔም በኢየሩሳሌም ሐሴት አደርጋለሁ፣ በሕዝቤም ደስ ይለኛል። ከዚያም ወዲያ የለቅሶ ድምጽና የዋይታ ድምጽ አይሰማባትም አለ። ተከተል ሚዩት ነው ኡስታዝ። መልካም እሺ ከቶችም ይመጡባቸዋል ወይንም ይተክላሉ ፍሬውን ይበላሉ። ቁጥር 21 ላይ ሌላ ይመጣባቸው 22 ሚዩት ነበር አይሰማ። አሁን ገና ነው የመጣው። ኦኬ እያነበብኩት ነው። ሌላ እንዲቀመጥባቸው አይሰሩም፣ ሌላ እንዲበላቸው አይተክሉም። የሕዝቤ እድሜ እንደ ዛፍ እድሜ ይሆናል። እኔ መመረጥኳቸው በእጃቸው ስራ ላይ ረጅም ዘመን ደስ ይላቸዋል። ይሄ የሚሆነው መቼ ነው? በዕለተ ምጽአት። ኦኬ ከዛ 23 ላይ እነርሱ ከነልጆቻቸው የአምላክ ብሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋት አይወልዱም አለ። መቼ ነው የሚወልዱት? ለጥፋት የማይወልዱት ሲወልዱ ግን ለጥፋት አይወልዱም። እሱ የዕለተ ምጽአት የነ ደቂቀ ሴትን የሚያመጣው ትንቢት ስለሆነች ልቀበል። ያኔ ለጥፋት አይወልዱም። ሰዎች ሲወልዱ ለጥፋት አይወልዱም ይላል። መዋለድ አለ የለም? ለጥፋት አይወልዱም የሚለውን ፍታልኝ። ለጥፋት አይወልዱም ያለፈውን ነው። ለጥፋት አይወልዱም ነው የሚለው። ከዛ በኋላ ያኔ ለጥፋት አይወልዱም ነው የሚለው። የዛኔ ነው የሚያወራው። ለጥፋት አይወልዱም፣ ለጥፋት አልወለዱም አይደለም የሚለው። ለጥፋት አይወልዱም መጀመሪያ እኮ በከንቱ አይደክሙ ማለት እኮ ትዳር አይይዙ ማለት ነው። እሺ እኔ ደግሞ በሰማያት በከንቱ አይደክሙ ማለት ጥረግረ ብላ የሚባለው ነገር አይኖርም ነው። በዛን ሰዓት እንደፈለገ ነው ያለው። ለጥፋት የማይወልዱ ማለት በከንቱ አይደክሙ ማለት ሳይደክሙ ይበላሉ ይጠጣሉ ማለት ነው። ከዛ ለጥፋት አይወልዱ ማለት ማቴዎስ 22:23 እሱን ነግረሃለሁ። እሱን ታስማማልኛለህ። እሱን ነግረሃለሁ። ግን መጀመሪያ 23 ላይ እንጨርስ። ኢሳይያስ 65:23 ላይ በምጽአት ጊዜ ምንድነው የሚለው? ለጥፋት አይወልዱም የሚለውን ፍታልኝ። ነገርኩህ እኮ አልነገርከኝም። ለጥፋት አይወልዱም እነሱ ከነልጆቻቸው እግዚአብሔር ቡሩካን አዲስ ሰማይና አዲስ ምድር ከመጣ በኋላ ለጥፋት አይወልዱም ይላል። ይኸውልህ እነርሱ ከነልጆቻቸው የእግዚአብሔር ቡሩካን ዘር ናቸውና አለ ዘጋ። ስለዚህ በከንቱ አይደክሙም፣ አይጥሩም፣ አይግሩም፣ ስራ የለም። ለጥፋትም አይወልዱም። በከንቱ አይደክሙም ማለት በቃ እንዲሁ እንደ ጥረግረ ምናምን ነገር የለም። አዎ እሺ ቤቶች ይሰራሉ ይላል። ቤቶች ይሰራሉ ይላል። ቤቶች ይሰራሉ ይላል 21 ላይ ይቀመጡባቸዋል ይላል 21 ላይ ቤቶች ይሰራሉ ይቀመጡባቸዋል፣ ወይንም ይተክላሉ ፍሬውን ይበላሉ ይላል። አራሱ ወላት መጠጣት አለ። ትንቢት በሁለት አይነት ይፈታል። አንደኛው ወደፊት ላለው 65 ቅድም ብለኛል። አዲስ ሰማይና አዲስ ምድር ከመጣ በኋላ ነው። ቤቶች ይሰራሉ ይቀመጡበታል፣ ወይን ይተክላሉ ፍሬውን ይበላሉ። ሌላ እንዲቀመጥበት አይሰሩም፣ ለሌላ እንዲበላም አይተክሉም። የሕዝቤ እድሜ እንደዛ ፈድሜ ይሆናል። እኔም የመረጥኳቸው በእጃቸው ስራ ረጅም ዘመን ደስ ይላቸዋል። እነርሱ ከነ ልጆቻቸው
የአምላክ ብሩካን ዘር ናቸውና በከንቱ አይደክሙም ለጥፋትም አይወልድም። እንዲህ ይሆናል ሳይጠሩ መልስላቸዋለሁ፣ ገና ሳይናገሩ ሰማቸዋለሁ እያለ ተኩላና ጠቦት በአንድነት ይሰማራሉ፣ አንበሳ እንደ በሬ ገለባ ይበላል አለ በዛን ሰዓት። እና አሁን ያን ይሄ በዕለተ ምጽአት ከዛ በኋላ ነው ብለህ ታስባለህ? ከብቶችም አሉ ማለት ነው። አይ በሌላ ከሆነ ትነግረኛለህ። አንበሳ ከበሬ ጋር አንበሳ እንደ በሬ ገለባ የሚበላው መቼ ነው? የእባብ መብል እንደ ትቢያ የሚሆነው ማን ነው? መቼ ነው? ተኩላና ጠቦት በአንድነት የሚሰማሩት መቼ ነው? ያኔ እሱ በዕለተ ምጽአት ነው። ምን ማለት ነው እኮ ታዲያ? እንደዛ ነው። ምንድን ነው ቤቶች ይሰራሉ የሚለው መቼ ነው? አሁን ተኩላና ጠቦት ማለት ያኔ ምን መሰለህ፣ ጥላቻ የለም ያኔ እንስሳት ምንም ለጥላቻ ምንም የለም ለማለት እንጂ ቤት ይሰራሉ እዛ ራሱ እግዚአብሔር ነው የሚሰራላቸው። በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ ቤት ይሰራሉ ነው የሚለው ቤት ይሰራሉ ነው የሚለው። ቤት ይሰራሉ ወይንም ይበላሉ፣ ይተክሉና ይበላሉ፣ ፍሬውን ይበላሉ ይላል። ቀጥታ ሰምና ወርቅ ትንቢት ሰምና ወርቅ ሆነ። እሺ ማቴዎስ ላይ ምንድን ነው የፈለከው? ማቴዎስ ወንጌል ምዕራፍ 22 ጭራሽ 30 ላይ ያለው ሳይ በኋላ እንደ እግዚአብሔር መላእክት ይሆናሉ ይላል አይደለ? እንደ እግዚአብሔር መላእክት በቃ አለቀ። ሉቃስ 20:35 ላይ ደግሞ እንደ መላእክት ናቸውና ይላል። መላእክት ምን አይሉም? አይበሉም፣ አይጠጡም፣ አይወልዱም፣ አይጋቡም አይደለ? አለቀ። ስለዚህ በምድር ላይ ሲመጡ ግን ያገባሉ፣ ይጋባሉ። መላእክት በሰማይ እንዳሉት ምን ነው የሚለው? ይጋባሉ። ላሳይ ዘፍጥረት 6:2 ላይ ገባ። የእግዚአብሔር ልጆች የሰው ልጆች መልካም እንደሆኑ አዩ፣ ከመረጧቸው ሁሉ ሚስቶች ለራሳቸው ወሰዱና አገቡ ይላል። እነሱ ይኸውልህ የደቂቀ ሴት የሚባሉ በብሔር አይደሉም፣ መላእክት ናቸው አይደሉም? መላእክት ብሎ ይጠራቸው እንጂ የመላእክት ስራ ይጠራቸዋል። ይሁዳ 1:6 ላይ አይ መላእክት ነው፣ የሰማይ መላእክት ነው የሚላቸው። ስማቸው እንደዛ ይሁን። የሰማይ መላእክት ብሎ ነው የሚያስቀምጣቸው። አንተ የሰማይ መላእክት ከመሬት ከፍ ብለው ያሉ አይልም፣ እንደዛ ያልገቡ ብሔረ ብፁዓን አይልም፣ እንደዛ አይልም። መጽሐፈ ኩፋሌ ምዕራፍ 6:9 ላይ የሰማያዊ ፍጥረታት ናቸው፣ ከሰማይ የመጡ መላእክት ናቸው፣ የእግዚአብሔር መላእክት ናቸው፣ መጥተው ከሰማይ ወርደው ከሰው ልጆች ጋር የተጋቡት ብሎ ነው የሚያስቀምጠው። ኩፋሌ 9:6 ላይ አንደኛ መቃብያን 18:5 ላይም እንደዛ ነው የሚለው። ጥንቱኑ ስጋ ፈጠረላቸው እንዲመጡ ለመላእክት ይላል። መጽሐፈ ሄኖክ ላይም እንደዛ ምዕራፍ 2 መላእክት ነው የሚለው። የሁሉም ሐሳብ የሰማይ መላእክት ይበል እንጂ እነዛ ነው የበቁ የነቁ ነበሩ። ስለዚህ አሁን ምንድነው ፖይንቱ? መላእክቶች ምድር ላይ ሲመጡ የራሳቸውን አለቅነት ሳይጠብቁ ቆይ አይደለም፣ ቆይ አንዴ ይሁዳ 1:6 ላይ አውጣልኝ ኤብሮ። ይሁዳ 1:6 እና 7 አውጣልኝ። ይሄንን ፍታልኝ። መኖሪያቸውን የተዉት እንጂ የራሳቸውን አለቅነት ያልጠበቁ መላእክት ይላል። ማናቸው እነዚህ መላእክት? መኖሪያቸውን የተዉት ሰማይ ላይ የነበረው መኖሪያቸውን ትተው የራሳቸውን አለቅነት ሳይጠብቁ የነበሩ መላእክት ይላል። እነማን ናቸው እነዚህ መላእክት? እሱ አጋንንትን ነው። ኖ አይደለም። ኦኬ ጥሩ። እነዛ አጋንንት ምን ነበሩ መጀመሪያ? መኖሪያቸውን ምን ነበሩ እነዛ? ችግር የለውም። እነዛ ምን ነበሩ? ምን እንደነበሩ ንገረኝ መጀመሪያ። የዲያብሎስ አገልጋይ ነበሩ። መጀመሪያ ምን ነበሩ? ተፈጥሯቸው ምንድነው ነው ያልኩ። ጥንተ ተፈጥሯቸው ኦሪጂናቸው ምንድነው? አሁን እነኚህን የሚላቸው ኦሪጂናቸው ምንድነው ነው የጠየቁ። እነ ሄኖክ ተናገራቸው ጋር ናቸው፣ ሰው ናቸው፣ መላእክት ናቸው ወይስ አምላክ ናቸው? ምንድነው ጥንተ ተፈጥሯቸው? እነዚህ የዲያብሎስ ሳይሆኑ ደቂቀ ሴት ናቸው፣ ሰዎች ናቸው፣ የሰዎች ልጆች ናቸው። አይደለም። የራሳቸውን መኖሪያ ያልጠበቁት መላእክት የተባሉት እነማን ናቸው? አጋንንት የሆኑት የዲያብሎስ ልጆች ናቸው፣ መላእክት ናቸው። ጥንተ ተፈጥሯቸው ምንድነው? ጥንተ ተፈጥሯቸው አይታወቅም። በልተ በቃ አንተ ክርስትናን አታውቀውም። መላእክት ነበሩ ብሎ ነው የሚያምኑት። ታው እንጂ ታዲያ መላእክት የሚለው ቅዱስ ሚካኤልን የሚወክልበት አለ፣ ገዢዎችን የሚወክልበት አለ፣ አጋንንትን የሚወክልበት አለ። ሰማይ ላይ ምን ያደርጋሉ? ደቂቀ ማናቸው መላእክት? አንተ የምትለው ሰማይ ላይ ምን ያደርጋሉ? እነዛ መላእክት የሴት ልጆች ሰማይ ላይ ይኸውልህ፣ ተራራ ሰማይ ተብሎ የሚጠራበት አለ። ከምድር ከፍ ያለ በክብር ያለ ዮሐንስ 12:7 ላይ የሚያወራው ሰማይ ላይ በሰማይም ሰልፍ ሆነ ውጊያው ተካሄደና ሰይጣንና መላእክት እሱ ደግሞ የቅዱሳን መላእክት በዕለተ እሑድ ጦርነት የጀመረው ነው። መላእክት ሲባል ዝም ብሎ እንዴ
አታስቀኝ አንተ። ግን እነዚህ መላእክት የተባሉት መኖሪያቸውን ያልጠበቁት እነማን ናቸው? አጋንንት የሚሆኑት መላእክቶች ከየት የመጡ ናቸው? እሺ በቃ ስለነሱ ስለ ረቂቃኑ አጋንንት እናውራ። ችግር የለም። አዎ ንገረኛ። እዚህ ጋር ዝሙት አድርገው ነው ይላል። ይሄን ጥቅስ መጀመሪያ ነው። ቆይ ይሁዳ ዲያብሎስ ጋር የነበሩ ቆይ አንዴ ይሁዳ 1 ለህዝቡ ትምህርት እንዲያገኝ ማለት ነው። ይሁዳ 1 6 እና 7 ላይ ያሉት እንዲሁ እነሱ ዝሙትን ያደረጉት ይላል። እንደነማን ነው ዝሙትን ያደረጉት? ሰዶምና ጎሞራ። ደቂቀ ሴት የመላእክትን ክብር አግኝተው እንደ መላእክት ሳይሰሩ አይደለም የጠየቁት። በጥቅሱ መሰረት እንድትነግረኝ ነው የፈለኩት። ደቂቀ ሴት የሚለውን ተወውና እንደነርሱ ዝሙትን ያደረጉ ሌላን ስጋ የተከተሉ ሰዶምና ጎሞራ ይላል። ሰዶምና ጎሞራ ዝሙት ያደረጉት እንደነማን ነው? እንደ መላእክት። እንደ የትኞቹ መላእክት? መላእክት ተው፣ ችግር የለም። እሱም በኋላ ላይ ክላሲፊኬሽን በኋላ ላይ ትመጣለህ። ኦንቶሎጂካሊ ምንድን የሚለውን ግን መላእክቶች ዝሙት አድርገዋል ወይስ አላደረጉም? አድርገዋል። ስለዚህ አሁን ቆይ አሁን የምታመጣው ምንድነው? እነዚህ መላእክት ይሁዳ 1:6 ላይ ያሉ መላእክቶች መጀመሪያ ሰዎች እንደነበሩ ማስረጃ ስጠኝና በቃ ወደ ሌሎቹ ላስተላልፈልህ። ወይ ጉድ! መላእክት መኖሪያቸውን ትተው የመጡ አሁን ከዲያብሎስ ጋር የወረዱት አይደሉም እነኚህ። እነማን እንደሆኑ ማስረጃ ስጠኝ አንተ። ምክንያቱም ከመጽሐፍ ቅዱስ አንደኛ ባህሪያቸው አይሆንም። ከመጽሐፍ ነው። አይ ዝሙት ያደረጉ መላእክቶች እከሌ ናቸው የሚለውን ነገር ማስረጃን ስጠኝ አንተ። ከዛ በኋላ ሌሎቹ ይቀጥላሉ። እኔ ብዙም እንትን አይደለም። ይሄም እኮ ቅዱሳን መላእክትን አይወክልም ወይም ደግሞ አጋንንትን አይወክልም። አይ ስጠኝ ነው ያልኩህ እኮ። እኔ ብዙ ጥቅሶችን ሰጠው። ኩፋሌ ላይ፣ መጽሐፈ ሄኖክ ላይ፣ መጽሐፈ መቃብያን ላይ፣ ይሁዳ 1:6 ላይ የተለያዩ ጥቅሶችን እየሰጠው ነበር። አንተ ደግሞ ሰዎች ናቸው እነዛ መላእክት የተባሉት ሰዎች ናቸው የሚለውን ማስረጃ ስጠኝ። ለጊዜው የለኝም። እሺ በቃ ቀጥል። አመሰግናለሁ። እሺ ዘጻት። እሺ እኔ አባት አመሰግናለሁ። ግን ዋናው ቻሌንጃችን ወይም ደግሞ ዋናው ጥያቄያችን ሰዎች በገነት ትዳር የለም ነው ባጭሩ። እሺ አባቴ አላሳየኝም በነገራችን ላይ ማልቀበለው የለም። በጣም ጥሩ። እንዳመጣጡ ግን ከዚህም በኋላ ወደ ሌላ ቦታ ወሰደኝ፣ ከወርቅ መርከብ ላይ አወጣኝ፣ ወስዶም ከቤት አገባኝ። ያችን ቤት ከፀሐይ ከጨረቃ ይልቅ የታበራ ነበር። ቤት አለ አይደለ? ተስማምተናል። በውስጧም ብርሃኑ የሚያንጸባርቅ የግምጃ ምንጣፍ ወሰንሳ ተነጥፎበታል አለ። ከዛ የወርቅ ብርሃን አልጋ ተዘርግቶበታል። አልጋ አለ እዛ ውስጥ አለ አይደል? በጣም ጥሩ እንቀጥላለን። አልጋ አለ። ልብ አድርግ። ይህችን ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት አለች። ማርያም ነች የምትለው። መልካም። እግዚአብሔር ኢየሱስ ደግሞ ምን አለ? እግዚአብሔር አንድ ያደረጋቸው ባልና ሚስት አይለያዩም። ታዲያ ባልና ሚስት አንድ አካል ናቸው እንዳለ ማቴዎስ፣ የማቴዎስ ጥቅስ ጠቀሰና ወንድ በአንድ ሴትም በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ ከዚህ ቦታ ያገቧቸዋል፣ ለዘላለም ደስ ብሏቸው ይኖራሉ አለ። ለዘላለም አልጋ ላይ ደስ ብሏቸው የሚኖሩት ምን እያደረጉ ነው? አልጋ ላይ ተኝተው እንደማለት ነው። አንተ ምንድነው የሚያደርገው? አልጋው ላይ ምን ያደርጋሉ? ንገረኝ። ሲጀመር አንድ ትልቅ እውቀት የምትይዙት ማለት ነው። ኧረ ቆይ አንድ ጊዜ፣ ኧረ እባክህ ልመልስልህ ነው። አልጋ ላይ ለዘላለም ደስ ብሏቸው ምንድነው የሚኖሩት? አልጋ ላይ። ጥሩ በቃ። ስለዚህ አንተ አልጋ አላቸው ነው። እኔ ደግሞ ልመልስልሽ፣ ጠይቀኛል፣ ልመልስልህ። መጀመሪያ ጥያቄ ይመልሳል። አልጋው ላይ ተደስተው ምንድነው የሚያደርጉት እኮ? ከአልጋው ላይ ምን እንደሚሰሩ ልንገርህ። እሺ ንገረኝ። እሺ መልካም። መቼስ እንትና ብዬ አይጫወቱ መሰለኝ። ቀጥልሽ። እሺ ሰው ከተነሳ በኋላ ስጋዊ ፍላጎቱና ስጋዊ ምኞቱ ይጠፋል። ይህን ማወቅ አለብን። አሁን እኔ እናንተ እንደምንፈልገው ሁሉ በዛ ከሞት በኋላ በነፍስ ስራ ነው የሚኖረው። አሁን ስጋችን ነፍሳችንን እያስጨነቀች ወይም ደግሞ ነፍሳችን በስጋችን ፍላጎት እንደምትኖር ሁሉ ሰው ከተነሳ በኋላ ሞቶ ከተነሳ በኋላ ልክ ክርስቶስ ረቂቅ እንደሆነ ሰውም ረቆ በነፍስ ገንዘብ በነፍስ ባህሪ ይኖራል። አልጋ ምናምን የሚባል ነገር የለም። ይሄ ምንድን ነው? እሱ
ክብር ነው የሚመለከተው። ኧረ ደስ ቢስሚላህ ብሏቸው ይኖራሉ የሚለው ኧረ አልጋ የሚለው ምንድነው? ይሄ እና አልጋውን የሞዝ ቦልድ ማለት ነው እንዴ አንተ? አይ ሻል ያለ ነው አዛ የሚኖረው የተሻለ ነው እንዴ? ምን ሆነ ነው ስፕሪንጉ ላይ ድረስ የሚመታ እንደዚህ ከፍና ዝቅ የሚያደርግ? አሁን ጥያቄው ምንድነው? ተመልከቱ እንግዲህ አልጋ አለ፣ ደስ ብሏቸው ይኖራል። አልጋ ላይ ምግብ የለም ወይስ አለ? ወይ ጉድ! ምግብስ አለው የለም? ምንም የለም። ኧረ ቢስሚላህ የእግዚአብሔር ቅዱስ ና እንዴ መጽሐፈ ቀለሚንጦስ ምዕራፍ 12 ላይ ና ቁጥር 27 ወይ ቆይ አንዴ እነን ከማሳለፍ በፊት አንዴ ሸፈን አድርግልኝማ። ቆይ እሺ አውባታ እኔ ምድር ዘጻት አንድ ሰው ሞቶ ከተነሳ በኋላ ምግብ አይበላም ነው አንተ ኦኬ አይበላም እንደ ኢየሱስ ክርስቶስ ይሆናል አንተ ሰው አይ ችግር የለውም እንደ ኢየሱስ ይሆናል አይደለ? ሞቶ ከተነሳ በኋላ ኢየሱስ አምላክ ነው፣ ግን በነፍስ ባህሪ ነው ያልኩ እኮ በነፍስ ባህሪ እንደ ኢየሱስ ይሆናል። እንደ ኢየሱስ ይለያያል። ኦኬ ሞተን ከተነሳን በኋላ ኢየሱስ ሞቶ ሲነሳ የያዘው ስጋ አይነት እኛ ሞተን ስንነሳ እንይዛለን አይደለ? በቃ ጥሩ። ክርስቶስ በአዲስ ስጋ ነው የተነሳው። ኢየሱስ ክርስቶስ በዛ አዲስ ስጋ ምግብ በልቷል አልበላም? ይኸውልህ ሰው እንደሆነ ለማጠየቅ ምግብ በልቷል አልበላም? ነገር ግን ኦኬ ምግብ መብላት ትልቅ ኢሹ አይደለም ማለት ነው። የበላው ርቦት ጠምቶት አይደለም። ችግር የለውም፣ ለምንም ሊሆን ይችላል። እሺ ይሄንን ያዝልኝ ሳይሆን በልቷል ሊያሳምናቸው ነው። ኢየሱስ ሰው ነኝ መንፈስ አይደለም የሚለው ሊያሳምናቸው ነው። በጣም ጥሩ። አዎ ግን ይበላል ይጠጣል ማለት ነው። የመብላትና የመጠጣት ባህሪ አይለየውም። ይለየዋል። እሺ እንዴት በላ ብለህ አይበላም ያስኬዳል? ዘጻትዬ ኖ ይኸውልህ በላ ያለው እኮ ሰው እንደሆነ ለማጠየቅ እንጂ እኮ ይሁን የሚመገብበት ፍላጎት ኖሮት አይደለም። ኖ አይደለም። ምግብ የመብላት አቢሊቲው አለው ወይስ የለውም? የሰው ልጅ የለውም። በዛን ጊዜ ሳይኖረው እንዴት ይበላል? ኦኬ ጥሩ። ለምሳሌ ቀለል ላድርግልህ። ወንበር ምግብ የመብላት አቢሊቲ አለው? ወንበር የለውም። ስለዚህ አይበላም አይደለ? አይበላም። አዎ ምግብ መብላት አቢሊቲ ያለው ግን ይበላል። ፍላጎት ያለው ማለት ችሎታ ማለት ነው። ኖ ፍላጎት አይደለም፣ ዲዛየር አይደለም እያልኩ ያለሁት። ፍላጎትማ እኔም አሁን ለምሳሌ ተመልክተህ ከሆነ አልበላውም። 1-2 ሰዓት 3 ሰዓት ሆነኝ ከበላው እታል ፍላጎት ስላለኝ ማለት ነው። የመብላት ያለ መብላት ፍላጎት በመታቀብና ባለመታቀብ መካከል ያለ ነው። እሺ የመብላት ያለ መብላት ባህሪ ነው። ባህሪ ችሎታ። አዎ የመብላት ችሎታና ያለ መብላት ችሎታ ኖሮ ነው የምንነሳው ወይስ አይደለም ነው? ሳይኖረ ነው የምንነሳው። ኦኬ ኢየሱስ ሳይኖሮ ከተነሳ እንዴት በላ? ይኸውልህ ኢየሱስ ክርስቶስ የበላው የመብላት ፍላጎት ኖሮት ወይም ደግሞ ለፍላጎት አይደለም። እሺ ፈልጓል ፈለገ አይደለም። የመብላት ችሎታ ነበረው ኢየሱስ ወይስ አልነበረው ሲነሳ? የለውም። ኦኬ የመብላት ችሎታ ሳይኖር እንዴት በላ? ሰው እንደሆነ ለማጠየቅ አልበላም። ሲጀመርም እሺ ችግር የለውም። አልበላም። ልንገርህ እንዲገባ ዛሬ ባይዘው ዘጻት ማለት ነው። እኔ ከቅድም ጀምሮ እየተከታተልኩ ነው ከኡስታዝ ጋር ያወራሁን። እኔ አንተ ከተኛ በቃ ሊትራሊ አይምሮህ አይሰራም ነው ብዬ ማስበው። ተው እንጂ ነው። አይ እየሰደብኩ አይደለም። ቆይ አድምጠኝማ። 5-6 የሚገራረም ጥቅስ ነው የተመታው። ቆይ አሁን አያስታውቅም። ልክ ይሄንን ላይ ተዘጋርበው ቀጥል ይብሩ። ቆይ አይደለም ስማኝ፣ አሁን ጉዳይ አትቀራረቁ። ላወራ አይደለም ምን አለ እሺ። አሁን በእናንተ ሃይማኖት መብላት የለም፣ በእናንተ ሃይማኖት ማግባት የለም፣ በእኛ ሃይማኖት ደግሞ ማግባት አለ። ምን ይፈጠርሽ? እስቲ ንገረኝ። እስቲ ምን ይፈጠር? መልካም እሺ፣ ምን ይፈጠር? ድነት ጠፋ? ምን ይፈጠር? ምን ይፈጠር? እሺ ምን እስቲ ንገረኝ። እስቲ አንድ ነገር ንገረኝ። በጣም ጥሩ። ምን ይፈጠር? ሰው ሁሉ ከአዳምና ከሔዋን የተለየ ባህሪ ያለው ሰው የለም። የእናንተ ተሳስቷል። በጣም በሚገርም ሁኔታ አሁን እንደዚህ ብዬ ነው የምነግርህ። በጣም ልብ አድርጉ ያ ጀማ። ስጋ ያለው ስጋ እንደዚህ ስጋ ኖሮት ምንድነው መሰላችሁ? ስጋ እንደዚህ አንድ ስጋ ይዞ የተፈጠረ ሰው ያ ስጋው አምላክ ማን ነው መንግስተ ሰማያት ወይ ደግሞ ጀነት ሲገባ
የእናንተ አንድ ጉድለት አለበት። የእናንተ ምንድነው ጉድለቱ? ከተቆይ ጉድለቱን ልነግርህ እኮ ነው። የስጋ ዲዛይር የላችሁም። በጣም ያሳዝናል። እኛ ግን ስጋችን ቆይ አንዴ እኛ ጋር የምንደሰተው ግን በስጋም በመንፈስም ነው። እኛ የምንደሰተው እናንተ ግን የመንፈስ ደስታ ብቻ ነው ብላችሁ እናንተ አሁን የስጋ ደስታ የላችሁም፣ የመንፈስ ደስታ ብቻ ግን አላችሁ። እኛ ጋር አልሐምዱሊላህ ሙስሊም ላረገን ጌታ 1000 ሰዎች አላህን አልሐምዱሊላህ በሉ። የስጋም ደስታ አለን፣ የመንፈስም ደስታ አለን፣ የሁሉም ደስታ አለ። ተግባባል? ደስታ የሚባል ባንዴ አረቆይ ልጨርስ አንዴ። ደስታ የሚባል ነገር የሚቀር ነገር የለም እኛ ጋር አልሐምዱሊላህ። እናንተ ግን የጎደለ ደስታ አለ እናንተ ጋር። እኛ ጋር ደስታ የሚባል ገብቷላ። በቃ በአጭሩ ልንገርህ፣ ደስታ የሚባለው ነገር እኛ ጋር የሚቀር የለም እኮ ነው። እናንተ ጋር የሚቀር አለ ወይስ የለም? የስጋ ደስታ አለ የለም? እናንተ ጋር በአጭሩ የስጋና የስጋ ደስታ አለ ወይስ የለም? እናንተ ጋር ንገረኝ እኮ ነገር ነው። መልሱ ብቻ ነው ፈልግ። ቆይ አንዴ የስጋ ደስታ አለ ወይስ የለም? እናንተ ጋር ከሞት በኋላ የለም። በቃ አያችሁ ጋይስ፣ የስጋ ደስታ የላቸውም። በጣም ነው የምናዝነው። በጣም እናዝናለን ዘጻትዬ፣ በጣም ነው የምናዝነው። ሌላ ጥያቄ በቃ ኦኬ ዘጻት፣ ሌላ ጥያቄ ልጠይቅህ። ከሞት በኋላ ዘጻት የስጋ ደስታ ስላችሁ የለም እኮ አልጨረስም። በቃ አሁን እዛ ላይ እንመለስም። በቃ የስጋ ደስታ እናንተ ጋር የለም፣ እኛ ጋር አለ። አልሐምዱሊላህ። አይ ምን አላልኩም ስጋ በቃ ጨረስን እኮ። ማጠቃለያ ትሰራለህ መጨረሻ ላይ ማጠቃለያ ትሰራለህ። ሌላው ሁለተኛው ጥያቄ ምንድነው? አይዲዮሎጂካሊ እንትን ይሄ ተገናዝቦ የምናደርገው ነገር እዚህ ሐሳብ ላይ ለምሳሌ አንተ ከሞትክ በኋላ ስጋህን ነው ይዘህ የምትነሳው? አዎ። ኦኬ። ከሞት መነሳት ማለት ይሄኛውን ስጋን ይዘህ የምትነሳው ማለት ነው። በሐዲስ ይሄ ስጋ ግን ሐዲስ የማይራብ የማይጠማ ሆኖ ይነሳል እኮ። ይሄ ስጋ ነው የሚነሳው አይደል? አዎ። ኦኬ፣ በጣም ጥሩ። ይሄ ስጋ አይራብም አይጠማም? አዎ። ከተነሳ በኋላ እኛ ሙስሊሞችም ይራባል ይጠማል ብለን አናምንም። ባይዘው እሺ፣ ቆይ በጣም ጥሩ። ቆይ አይበላም አይጠጣም? ይሄ ስጋ አይበላም አይጠጣም? አዎ። ምክንያቱም መራብ አለመራብ አይደለም። ቆይ ለምሳሌ ሰው ልጅ ስለራቡ ብቻ አይደለም የሚበላው። እኛም ይራባል አይራብም ብለን አናምንም። አይበላም አይጠጣም አይደለም? እሺ። አዎ። አይበላም አይጠጣም፣ የለም ምግብም የለም። ይሄው ራሱ ስጋ ዓለሙም አዲስ ነው፣ ስጋውም አዲስ ይሆናል። ቅድም እኮ አዲስ ሰማይና አዲስ ሌላ ስጋ ነው ማለት ነው። ይሄ ስጋ አይደለም። ይሄ ስጋ ይታደሳል። ባጭሩ ይሄ ስጋ ይታደሳል ማለት እኮ ምን መሰለህ፣ ሰማይ ይታደሳል ማለት ባህሪ ይነጠቃል ማለት አይደለም። ይታደሳል ብሎ ማለት ነው የመራብና የመጠማት ባህሪው ይነጠቃል እኮ። እኔም ይራባል አይጠማል የሚል ሐሳብ የለኝም። እኔ እኮ የምልህ ይበላል ወይ አይበላም ነው እንጂ ይራባል ወይ አይጠማም አይደለም። አወከር ረቦ ብትለኝ አራበኝም፣ ትበላለህ ወይ ብትለኝ አዎ አይደለም። ብዙ ይበል ይቻላል። ኖ እሺ፣ አድምጠኛ ነኝ። ከተራብክ የመራብ የመጠማት ችሎታ ወይም ደግሞ የመራብ የመጠማት ባህሪ ካለ ግዴታ ምግብ ይመጣል። አለቀ። አቡኪ በጣም ይቅርታ ባለ በጣም ይቅርታ። እናንተ አውርታችኋል። እኔ ለእንትን አይደለም ከነ መንጋጋችን ነው የምንነሳው። መንጋጋ ይኖርናል። የዛኔ የመንጋጋ ጥርሳለን ቋር ነው። ይቀልድ አይደለም፣ ወላሂ ቀልድ አይደለም ያስኩት። መንጋጋ አለን ይዛል። አንዴ መንጋጋ አለን፣ ሁሉም አለ። ሁሉም መንጋጋ ምንድነው የሚጠቅመው? እዛ ሄዶ መንጋጋ ለምስጋና። አሃ አንዴ እያረክበ ነው አለ እኮ ወለ። እሺ ሁለተኛ ጥያቄ። ቆይ ሁለተኛ ጥያቄ። ቆይ አንዴ ኩላሊት አለን ወይስ የለንም? የዛኔ ከራስ ፀጉራችን እስከ እግር ጥፍራችን እንነሳለን። በጣም ጥሩ። ኩላሊት ምንድነው ጥቅሙ የዛኔ? ቆይ አንዴ ኩላሊት ምንድነው ጥቅሙ የዛኔ? እናንተ ዝም ብላችሁ ጉንጭ ምንድነው ጥቅሙ ንገረኝ። እውቀት የሚያስጨብጥ ኩላሊት ጥቅሙ አንተ እኮ ነው ያንተ ነው እኮ የማይሆን ጥያቄ እኮ የጠየቀው አንተ እኮ ነህ። እናንተ ጋር አንድ ነገር ልንገር። እናንተ ጋር እኛ ጋር 1 ሚሊዮን ሴት ወይ ማግባት ይቻላል ቢባል ቀደም ቆይ እንደተባለው እኛ ጋር ማግባት ይቻላል። ቆይ አረ ልንገር በስማ በለው ነው። አረ ቆይ እባክህ ኡስታዝን ገባ እየሰማ ነው አሁን። ተዋው ኡስታዝን ተው አንዴ ኡስታዝ ጋር ደርሰሽ በጣም ወዳችኋለሁ።
አዎ በቃ ለዚህ ነው ይሄ ነው ደረሳችሁ ነው። ስለዚህ ምን ይጠብቀን? አላህ ይጠብቀን። ተባብሮ ይጠብቁን። ደህና አደሩልኝ። ወይ እኛ ተባብሮ የሚጠብቀን ጌታ የለም። ከይከተል አንድ አምላክ ነው የምናመልከው። ያው እኛም አህዱ ነው። በል ውረድ በቃ ሂድ። እኔ ጥቁር ሆኖብኛል ታውቃለህ። ማየት ራሱ አልቻልኩም። ኢብሮ የሆነ ልጅ ነበረ ቀደም አር ሚል አካውንት ጥያቄ ልጠይቅ ሚል ነበር። ከመጣ አስገቡት ሞዴሬተሮች። ማሂር አለ እኔ ጋር ጥቁር ሆኖ እየታየኝ ስለሆነ ነው። ጠይቅና ማሂር ያስተናግዳል። ማንም አይታየኝም። ኢብሮና ማሂር ብቻ ነው የምትታየኝ። እሺ ቀጥል። ያው ማሂር አለ ያስተናግዳል። ባይ አትታዩኝም። ሙሉ ጥቁር ነው። ሁለቱ ብቻ ነው የሚታየኝ። እንግዲህ አፉ በሉኝ። ቀጥሉ እሺ